ሄሎ አይሰማም? ትሰማለህ? አንዴ ተረጋጋ። አንዴ ቆይ። ኦኬ የዛሬ ቶፒካችን እንደነገርኳችሁ ስለ አላህ ባት ይሆናል ማለት ነው። አላህ ባት እንዳለው በቁርአንም በሱናውም ላይ ተገልጿል። ምን እንዲያለ ድዩ ነው አላህ ባት እንዳለው ቁርአን 68ኛው 42ኛው ምን ይሆን ያውቁ ይሆን ግን ያውቁ ኖሯል። እስቲ መቼ ነው የሚባሉት? ታውቁ ኖሯል የሚባሉት ያው በሙመል ቂያማ ካልተሳሳትኩ። እሺ ያውቁ ይሆን ይንገሩን እስኪ። አስቀድመው ያወቁትና አይደለ ታውቁ ነበር ተብለው የሚጠየቁት? አይ አስቀድሙ ሊያውቁትም ላያውቁትም የሚችለውን ነገር ነው ግን እውነት የሆነ ስለዚህ በቁርአኑ በምዕራፍ በ68ኛው ምዕራፍ 42ኛው አያ ላይ ይታያቸዋል አይደለ? ምን ብሎ ተጠቅሷል? ባት የሚገለጥበትን ከሀዲሶች ወደ መስገድም የሚጠሩ ከሀዲዎች ይቅርታ፣ ሀዲስ መጣብኝ። ከሀዲዎች ወደ በቅንፍ የገባ ነው። ከሀዲዎች የሚባሉት በቅንፍ የገባ ነው እና ከሀዲዎች የሚለውን ዝለዩ ባታነቢውም ችግር የለው። ባት የሚገለጥበትን ምክንያቱም እሱን ያልኩሽ ለምንድን ነው? እሱ ስህተት ነው፣ ስህተት ነው። ከሀዲዎች አይደሉም፣ እራሳቸው ሙስሊሞች ናቸው እንዲሰግዱ ተጠርተው ማይችሉበት ምክንያት። ማይችሉት መስገድ ሙስሊሞቹ ናቸው እንጂ ከሀዲዎች አይደሉም። እና እስልምና ለውሸት ስለማይቆም ሙፈሲሮቹ በአማርኛውን እስልምናውን ሊያቃኑ ከሀዲዎች ናቸው የማይችሉት ብለው አስቀምጠውታል። ከሀዲ ሲሉ በየትኛው ሴንስ? ራሳቸው ሙስሊሞቹን ከሆነ ያስኬዳል። ገነጋጥ አንብቢው። እሺ ባት የሚገለጥበትን ወደ መስገድም የሚጠሩበትንና የማይችሉበት ቀን አስታውስ ብሎ ይናገራል። እሺ እናመሰግናለን። ስለዚህ ባት የሚገለጥበት ቀን ይመጣል ማለት ነው። ባት ምንድን ነው ታውቁታላችሁ። ባት ከኋላ በኩል ያለው ከጉልበታችን ዝቅ ብሎ ያለው ከተረከዛችን ከፍ ብሎ ያለው እግር ማለት ነው። እሱ የሚገለጥበትና እንዲሰግዱ የሚጠሩበት ሰጋጆቹም እንዲሰግዱ ተጠርተው የማይችሉበት ቀን ማለት ነው። እሱ ምን ተብሎ ይጠራል? ባት ተብሎ ይጠራል። እሱ ነው እንደ አንቺ የሚሰገድለት። አይ እንግዲህ አስፋራዛይ ነው ባት ማቆ ይሄንን ነው። መልካም። ስለዚህ ይሄ ባት ይመለካል አይመለክም? ይታያል አይታይም? ምክንያቱም ሪሰሬክት ሲያደርጉ ሪሰሬክሽን የነሱ ሪክሪኤሽን ነው። ሱራ አልአንቢያ 104 ላይ ወደ ቀድሞ ነው እንመልሳቸዋለን የሚለው። አንዴ ክፈችልኝ። አንደኛው ሱራ 104ኛው አያን ስትንመለከት የሙስሊሞች ትንሣኤ አስቀድሞ አላህ እንደፈጠራቸው ነው የሚያደርጋቸው። ስለዚህ አሁን በያዙት አይን አሁን ወደ ነበራቸው እጅ እንደዛ ሆነው ነው የሚነሱት። ሉክ አሁን በሚያዩት አይነት እይታ ነው የሚያዩት። አሁን በነበሩበት ሁኔታ ነው የሚያስነሳቸው። እንደዛ ከሆነ የአላህን ባት ማየት ይችላሉ ማለት ያኔ ስቲል አሁንም ቢመጣላቸው ማየት ይችላሉ ማለት ነው። የአላህ አካል በቀላሉ አሁን ባለን አይን ቪዥዋላይዝድ ሊደረግ የሚችል ነው። ለመጻፍቶች የሆኑ ገጾች የሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ አለ። የመጀመሪያን ፍጥረት እንደጀመርን እንመልሰዋለን። የመጀመሪያው እንደተጀመረ ይመልሰዋል። እንደዛ በእኛ ላይ ሆነን ቀጠሮ ቀጥረን እኛ የቀጠርነውን ሰሪዎች ነን ይላል። በመጀመሪያ እንደነበረው የሚመልሰው ሆነ ወደ መጀመሪያው እንደሚመልሰው ሐዲሳቶችም ተፍሲራቶችም ይናገራሉ። ወደ ቀድሞ ሰውነት ወደ ቀድሞ ፊዚካል ቦዲ ነው የሚመልሳቸው። አላህ ባት በሚገልጥበት ቀን ላይ እነኚህ አካላት ሊሰግዱ ይመጣሉ። ያንም ባት ያላህን ያዩታል ማለት ነው። ስለዚህ አላህ ባት አለው። ያ ባት ደግሞ አሁን በእኛ አይን ሊታይ የሚችል ከሆነ
ሉክ እኛ በያዝነው አይን የሚታይ ከሆነ ሞተ ተነሳ፣ ሳትሞት ቀረ፣ አሁን ሆነ በኋላ ሆነ ልዩነት የለውም። ፊዚካል ቦዲ ያለው ነው። ያ ፊዚካል ቦዲ ያለው አካል ነው ማለት ነው። ያ አካል መቼም ከሌሎቹ ሰውነት ክፍል ጋር ተገንጥሎ ለብቻው ነው ካሉን አላህ ስንት አካላቱ ስንት ቦታ ነው ቁጭ ያለው የሚሉ ጥያቄዎችን እንጠይቃለን። አሁን ግን ዋና ጥያቄያችን ምንድን ነው? እንደ ሰዎቹ እናስተናግዳቸዋለን ማለት ነው። አሁን በቅንፍ የገባውንም የሚደግፈናል ካሉ እዛው ላይ እያወራን እንደማይደግፋቸው እያሳየን፣ ፕላስ ደግሞ ፊዚካል ቦዲ አይደለም የሚሉ ሰለፎችም ከመጡ ከነሱ ጋርም ቻሌንጅ የምንደራረግበት ይሆናል። ዋሃብያዎቹ አብዛኛውን ስለሚቀበሉት አካል አለው ብለው ስለሚቀበሉ የእነሱንም እንዳመጣጣቸው የምናስተናግድ ይሆናል ማለት ነው። ሁሱ እንኳን ደህና መጣ። ሁሱ ይሰማል? ሁሱ አለ? እንኳን ደህና ቆያችሁ። ይሰማል ይሰማል። አይሰማችሁም? ይሰማል። እንዴት ነህ? አላህ አባት አለው እያለ ነው የሚል። አቤት። አይሰማም? ይሰማል። ናስቴው አለን አለን። መልካም። እና አላህ አባት አለው እያላችሁ ስለሆነ ማስረጃውን አላህ አባት አለው ማለት ሄሎ፣ ይሰማል? ባት አለው ነው አባት አለው። ለምን አጀንዳውን ቀየራችሁት ብለው እና አጀንዳውን ለምን ቀየራችሁት? የምኑን አጀንዳ? አባት አለው እያላችሁ ነው እንግዲህ ማስረጃውን ውዱ አድርገሃል? እሱዬ ውዱ አድርገሃል? ነብዩ እያልክ ነው እንግዲህ ማስረጃውን ጆሮሽ እንዲሸናል ሰይጣን ስላለ አንዳንዴ የሙስሊም ጆሮስ ሰይጣን ይሸናል ስላለ አባት አለው ነው ያልከው። ባት እግር ከፍተን እያሳየን ከጉልበት ዝቅ ብሎ ያለውን ከታይ አይ እየቆየ ነው መሰል የሚሰማችሁ። አንተ እኮ እኔ ሳወራ አንተ ትስቃለህ። ቀድም ባትና አባትን አገናኝተህ ነው እንደ አላህም ባትና አባት ተደባልቆበት ነው ባት ነው እንዳላችሁ። ሰማይ ምድሩ ይገለባበጣል ያለው ሱረቱ መርየም 89 ያለው ባትና አባት ተጋይቶ። እሺ እኔ ባት ነው ያለው። ባት ነው እንዴ? ያ እሺ አሁን ተረዳህ ያልነውን እና እፎይ አሁን ያልነውን ጥያቄ አለኝ ወይ ቀልድ ከባት ጥያቄ ለመጠየቅ ስለሆነ የመጣሁት ከባት ወደ አባት ስንመጣ ከአባት ወደ ባት ስንመጣ ጥያቄ አለኝ። እፎይ አንዴ ቆየን መልስልና እፎይ አንዴ ቆየን መልስ። ሱረቱ ቀለም ላይ የሚገኘው 42ኛው አያ ላይ ባት የሚገለጥ አንዴ አዳምጠኝ። ባት የሚገለጥበትን ቀን አስታውስ ተብሎ የተነገረው ይሰማል? የማ ባት ነው የሚገለጠው? በምን ተሸፍኖ ነበር? ያ ባትስ አይሰማም እንዴ? ወይ ወንድሜ እኔን ውዱ አድርግ እኮ አልኩ። ለዚህ ነበረ። አሁን ገብቶኛል እና ጥያቄ አለኝ ልጠይቅ። ወይ ወስተግባ ሁሱ አይሰማም? ወተግባ። እሺ አይደለም ጥያቄ አለኝ። እሺ ቆይ አንዴ ጥያቄው ላይ ሲሆን የማይሰማል። እሺ በርዕሱ ላይ ከሆነ ይጠይቅ። እዚህ ከታች የሚከታተሉት ሰው ስላለ እንዳንዝግ ኔትወርኩም እየሰራ ስለሆነ በርዕሱ ላይ ከሆነ ጠይቅ ሁሱ፣ ካለበለዚያ ወይ ሌላ ጊዜ ትመጣለህ። ቆይ ጥያቄ ለመጠየቅ ነው የመጣሁት። አንድ ሪስፔክት ቢያንስ ቶፒኩን አድረስ እና ስለዚህ ለምን ሁሱ ጋር ለምን አትወያይም? አንተ አቅም ካለ ውጣና ግባ ወንድማችን። ስሙን ዘመተ ለምን እዛው አመጣው? ኤኒዌይስ ልብ በሉ። አይሰማም? ውጣና ግባ። ድምጽ ይደርባል። ማን ነው ኒውት የሚያደርገኝ? ውጣና ግባ። ኒውት አታርጉ። ውጣና ግባ። ኤኒዌይስ አላህ ባቱን ይገልጣል። ሉክ አላህ ፊዚካል ቦዲ ያለው አላህ የሆነ ቦታ ላይ ቁጭ ያለ
አድርገው ነው የሳሉት። ያ አካል ደግሞ ባለፈው እንዳሳየናችሁ ፂም የሌለው ፍሪዛም ጎረምሳ እንደሆነ አሳይተናችኋል። ያ ጎረምሳው አካል ይመጣና እንደነሱ አስተሳሰብ ያ ወጣት ፂም አልባ የሆነው ፀጉሩ የተጠቀለለው አረንጓዴ ስፍራ ላይ የተቀመጠው ባቱን ይገልጣል። which ባት አለው። ባት ምን ነበረ? እውነትሽ አሳያቸው። ለዚህም ነው ሊሚትድ ነው፣ በሆነ ቦታ ላይ የተገደበ ነው። የሙስሊሞች አላህ በአይምሯቸው የሳሉት አንድ ነው የሚሉት እንደኔ አንድ ሰው እየጠበቁ ነው። አምላካቸውን እንደ ሰው አንድ አድርገው ስለውታል። አምሳያ የለውም ቢሉም እህቴ አንቺ አንድ ነሽ፣ ወንድሜ አንተ አንድ ነህ፣ አንድ በሚለው እንኳን ከአንተ ጋር ይመሳሰላል። ስላሴ ለአይምሮ ይከብዳል፣ አንድም ሶስትም ሊገባን አይችልም። አምላክህን በአንድ አይምሮ አጥረህ ልታስቀምጠው ታስባለህ እንዴ? አዎ ስላሴ፣ ምክንያቱም እኔ አንድም ሶስትም መሆን አልችልም። አምላክ ግን ሊሆን ይችላል ነውም፣ በአንድ መለኮት በሶስት አካል ተገልጧልና። ያንተ አምላክ ግን የምታመልከው በአይምሮ የቀረጽከው በአይምሮ የሳልከው፣ አሁን አሳያለሁ። ይህ ቻሌንጅ የሚያደርገኝ ሲመጣ በአይምሯችሁ የቀረጻችሁት ጣዖት እንደሆነ በብዙ መረጃ አሳያችኋለሁ። አላህ ማለት የሰዎች አይምሮ ውጤት፣ ኢች የሙስሊሞች የአይምሮ ውጤት እንደሆነ አሳያችኋለሁ። ቻሌንጅ የሚያደርገኝ የሚመጣ ከሆነ ማለት ነው። ባታደርጉም የተወሰነ ጠቁማችኋለሁ። እንደ ሰው አንድ የቆመ የሆነ እንደ ዘበኛ የተገተረ አስቀድሞ ሙሐመድ በፂም አልባ ያየው በፍሪዛም ፀጉር አረንጓዴ ስፍራ ተንጋሎ ያየው አካል በአርሽ ላይ ተደላደለ ብለው የሚጠብቁት በዕለተ ቂያማ ቀን ከሰማይ ላይ እንትን ያዘንባል፣ የወንድ የዘር ፈሳሽ የሚመስል ያፈሳል። ከዛ ምድር ሁሉ ትረሰርሳለች። ምድር ሁሉ ከራሰች በኋላ ከመቃብር ያስነሳቸውና ስጋ ይገጥምባቸዋል። ከዛ እንደ ቀድሞ ሰው ያደርጋቸዋል። ከዛ ባቱን ይገልጥና ለዛ ባት ያሰግዳቸዋል። ያ ባት የሚታይ በፊዚካል አይን፣ በዚህ አሁን ባለን አይን የሚታይ ነው። ይሄ ማለት አላህ ምንድን ነው? የሆነ ግዑዝ አካል ነው ማለት ነው። ግዑዝ አካል ስለሆነ ነው፣ ቦዲ ስላለው ነው ሊታይ የቻለው ማለት ነው። ባቱ የትኛው ባት ነው የሚገለጠው? ግራው ቀኙ ወይስ ሁለቱንም ባት ነው የሚገልጠው? በምንስ ነው የሚገልጠው? ይሄንን ማወቅ እንፈልጋለን ማለት ነው። ይሄንን ሙስሊሞች የማስረዳት በርደን አለባቸው ማለት ነው። አይ ባቱ አምሳያ የለውም፣ ምንም አምሳያ የለውም ብትልም እኔ አምሳያ እንዳለውን አሳያለሁ። አምሳያ የለውም ብለህ ብትከራከረኝም ሳይደንቀኝ ሳይሞቀኝ ሳይበርደኝ አምሳያ የለውም የተባለው ሜይ ቢ በጣም ግዙፍ ሊሆን ይችላል። እሱ ባት የኔው ወገብ ሊሆን ይችላል። ከዛ አንጻር አምሳያ የለውም ተብሎ ተነግሮለት ሊሆን ይችላል። ችግር የለውም። በጣም ቀጭንዬ ከመሆኑ የተነሳ ሊሆን ይችላል አምሳያ የለውም የተባለው። ነገር ግን የሚታይ በሰው አይን የሚታይ ባት ነው። ያ ማለት ግዑዝ ነው ማለት ነው። ግዑዝ ታውቃላችሁ? ሊነካ ሊዳሰስ ሊታይ የሚችል ማለት ነው። ሊጨበጥ የሚችል ማለት ነው። አይደለም የሚል ማንኛውም ቻሌንጅ ሊያደርገኝ ይችላል። ሰው አላህ ባቱን ይገልጣል። አላህን በአእምሯቸው ስለውታል፣ በአእምሯቸው ውስጥ ቀርጸውታል። እንደዚህ ነው የኛ አምላክ ብለው በአእምሯቸው ውስጥ ኢሜጅ ሰርተዋል። ሐዲሱን አንዴ ክፈችልኝ። ይሄንን ነብያቸው እንዴት አብራራው? ሱረቱ ቀለምን እንዴት ብሎ አብራራው የሚለውን እንመልከት። እሺ the prophet says ያላ መልእክተኛ ምን ብለዋል? Our Lord Allah will lay bare his shin and then all the believers men and women ከመጀመሪያው I heard the prophet saying okay ነብዩ እንዲህ ሲሰማው I heard the prophet say ነብዩ እንዲህ ሲሰማው our Lord Allah ጌታችን አላህ will lay bare his shin and then all the believers አቸኩይ እያንዳንዱን ተርጉሚላቸው። እሺ አላህ ምኑን ምንድን ነበረ ስሙ?
ይሄ ባቱን ባቱ ይገልጣል። ይገልጣል። ባቱ ከዛ ስለዚህ የሚገልጠው አካል ማን ነው? ባቱን የሚገልጠው ማን ነው? አላህ ነው። ልብ በሉ። ነቢያችን ምን ሲሰማሁት ይላል? አምላካችን ወይም ጌታችን አላህ ባቱን ይገልጣል። ምን ያደርገዋል? ባቱን ይገልጠዋል። ቀጥያውን ከዛ በኋላ ባቱ ከገለጠ በኋላ እንደን ይላልና all the believers men and women አማኞቹ የሆኑት ወንድና ሴቶች will prostrate themselves before him። ከዛ ምን ያደርጋሉ? ለሱ ከገለጠ በኋላ ምን ያደርጉለታል? ያንን ነገር ሳዩ አማኞቹ ይሰግዱለታል ማለት ነው። ከሱ ከባቱ ፊት ይሰግዳሉ። ያ ስለዚህ ወደ መስገድ የሚጠሩት አማኞቹ ምን ሲገልጥላቸው ነው? ባቱን እስካልገለጠ ድረስ አያዩትም፣ አይረዱትም፣ አያውቁትም። ሙስሊሞች የሚያውቁት በአላህ ባት ነው። አላህ የሚያውቁት በባቱ ነው የሚያውቁት። አሁን ምን ይሏችኋል? አላህ አምሳያ የለውም፣ አላህ ምንንም አይመስልም ምናምን ብለው ይሸክሷችኋል። የሚያውቁት ግን በባቱ ነው። አንድን ነገር አወቃችሁት የሚባለው ደግሞ ለያችሁት የሚባለው አስቀድማችሁ የምታውቁትን ነገር ነው። ማታውቁት ከሆነ ልለዩት አትችሉ። ለምሳሌ እኔን የምታውቁኝ በምንድን ነው? እኔ በምንድን ነው የምታውቁኝ? እኔ በምንድን ነው የምለዩኝ? በድምፄ በመልኬ ነው አይደለ? ያ አስቀድማችሁ ስላሰማችሁኝ ነው ድምፄንና መልኬ የምለዩበታ። ትክክል። አስቀድማችሁ ካልሰማችሁኝ፣ አስቀድማችሁ ድምፄን ካልሰማችሁ ወይንም መልኬን ካላያችሁ እኔ ልለዩ አትችሉም። ከሌ ነው ለማለትና ለመለየት የሆነ ቦታ ላይ አስቀድማችሁ ስትሰሙኝ፣ አስቀድማችሁ ስታዩ ነው። አላህንም ቅያማ ቀን ሄደው የሚለዩት የእኛ ጌታ ይሄ ነው ይሄንኛው አይደለም ብለው የሚለዩት በባቱ ነው። ባቱ ምልክት ነው። ወደዛኛው አዲስ ተመለሽልኝ። አላህን እንዴት ነው የሚያዩት ወደሚለው እንምጣ። ሎክ እዚህ ጋር በደንብ ተከታተሉ። ረጅም አዲስ ነው። ያው በጣም ረጅም አዲስ ነው። ከዛ ከላይም ያው ያለው ሀሳብ ልንገራቸው እዚህ ጋር እሺ፣ በቃ እሱ ጋር ካለው ጀምረሽ ሂጂ። ከላይ ያለውን ሀሳቡን ልንገራችሁ። ከላይ ያለው ሀሳብ ምንድነው? እሱ አይሁዶችና ነቢዩን ይጠይቁታል። አላህን እናየዋለን ወይ ብለው ይሉታል። ፀሐይና ጨረቃን በብርሃን ወቅት ላይ ማየት ይከብዳችኋልን ይላቸዋል። አይከብደንም ይሉታል። ጨረቃ ሙሉ ስትሆን ጨረቃ ማየት ይከብዳችኋል አላቸው። አይከብደንም። አላህንም እንደዛው ፊት ለፊት ታዩታላችሁ በሙሉ አላቸው። ኢማጅን አላህን ታዩታላችሁ። አምላክን በፍጡር አይን ሙሉ ለሙሉ ያውቁታል። ሙስሊሞች ያዩታል። ኧረ ቀልድ። አሁን ላይ ፍጡር ውስጥ አይገባም ምናምን ብሎ የሚሰክት ወዳጄ፣ የቅያማ ቀን ግን አላህን በሙሉ አይኑ ያየዋል። መለኮትን እንዴት ነው እሱ በሙላት ልታውቀውና ልታየው የምችለው? አምላክን በሙላት እንደ ጨረቃ እንደዚህ ሙሉን እንደምታየው አላህን ሙሉን ታየዋለህ። ተው እንጂ። ኧረ የሆነች የተገደበች አካል ካልሆነ መለኮት በሙላት ሊታወቅ አይችልም። ራሱን ከገለጠልህ በስተቀር መለኮትን በሙላት አንተ ልታውቀው አይችልም። ለዚህ ነው አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አብን ማንም ያየው የለም ይላል ወንጌል። እንዲሁም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ባልሳሳት እርሱ ብቻ የማይሞት ማንም ሊቀርበው ማይችል ማንም ያላየው ማይታይም ብሎ ያስቀምጠዋል። መለኮትን በሙላት ማንም ሊያይ አይችልም፣ ሞተ ብትነሳም ማለት ነው። ምክንያቱም የፍጡር አይን ፈጣሪን በሙላት ሊያውቀው አይችልም። የሆነ የተገደበ ፎርም እና የተወሰነ ቅርጽ ከሌለው በስተቀር ማለት ነው። አላህ ግን
አሁን እንትን አይበሉት እንጂ በኋላ የተገደበ ቅርጽ ስላለው በዚሁ አይናቸው ሲነሱ ያዩታል፣ ያውቁታል። ምክንያቱም የተገደበ ነው፣ አላህ የተገደበ ስለሆነ ማለት ነው። ታዲያ ምንድነው እሱ ችግሩ? አሁን ቢያዩት አሁን አይታይም አለ ለፍጡር ምናምን ይለዋል። ያኔ ወደ ፍጣሪነት ተቀይረ ነው እንደምታየው ወዳጅ። ያኔም እኮ ይህንኑ የፍጡር አካል እዛ ነው የምትነሳው። ያውም ወደ ቀድሞ መጀመሪያው ፍጡርነት ነው መልሰ ነው የሚልህ አስተምሮት ቁርአን። ያውም በፍጡር አይን አይታወቅም አይታይም ያልከው አካል ያኔ እንዴት ሊታይ ቻለ ታዲያ? በሙላት እንዴት ልታየው ቻልክ? ኦኬ እሺ ይሁን እንስማማ። በሙላት ያዩታል፣ ያውቁታል። የሚያውቁት ግን በምንድን ነው? እሱ እንደ ጨረቃን ሙላት እንደሚያዋት ታዩታላችሁ አላቸው። ከዛስ ተመቃብር ሰዎች ይነሳሉ። ከዛ ጣዖት አምላኪያኖቹ ወደምታመልኩት ጣዖት ሂዱ ይባላሉ። ከጣዖታቸው ጋር ይሄዳሉ። ከዛ የመጽሐፍቱ ሰዎች ይጠራሉ አለ። ከዛ የመጽሐፍቱ ሰዎችን ይጠራና አይሁዶችም ማንን ነበር የምታመልኩት ይላቸዋል። እዝራን ያላህል ልጅ ይሉታል ይላል። ከዛ በሉ ሂዱ እዝራን ተከተሉ ብሎ ይላቸዋል። ከዛ ውሃ ጠማን ሲሉ ገሃነም ውስጥ ይከታቸዋል ማለት ነው። ባይዞ እዝራ ያላህ ልጅ ነው ብለው አይሁዶች አያመልኩም፣ ግን እንደዛ ብለው አሉ ይላል። ከዛ ወደ ገሃነም ይልካቸዋል። ሁለተኛ የሚጠይቀው ክርስቲያኖችን ነው። እናንተስ ማን ነው የምታመልኩት ሲላቸው ኢየሱስን ያላህን ልጅ አሉ ይላል። ከዛስ እነሱም ተመሳሳይ ለአይሁዶች እንደተባለው ተባሉ፣ ምክንያቱም አላህ ሚስትና ልጅ የለውምና ይላል። ኦኬ ይሁን እሺ። ከዛ አይሁዶች ሙስሊሞች ይቀራሉ። ሙስሊሞችን ከዛ ይመጣና እናንተስ ምንድነው እሱ የምትጠብቁት? ጓደኞቻችሁ እኮ ተለዩዋችሁ ይላቸዋል ይባላሉ። ይህንን የሚያደርገው ምንድነው? ኮለሩ ነው፣ ጥሪ የሚያስተላልፈው ማለት ነው። ኦኬ እሺ። ከዛ ሲባሉ ጓደኞቻችን አወጥለውን ተለይተዋል፣ እኛ ግን ጌታችንን እየጠበቅን ነው ይሉታል። ከዛ ጌታቸው በማያውቁት ቅርጽ ይመጣባቸዋል ይላል። ሉክ እዚህ ጋር ነው ትኩረት የምታደርጉት። በምን በማያውቁ ቅርጽ? አሁን ያለውን አንብቢው አንቺ። ከላይ ያለውን ስቶሪ ነግራቸዋል። በጣም ረጅም ስለሆነ ነው፣ ሁሉንም ለማንበብ ታይም ስለማይበቃ ነው። Then the Almighty will come to them in the shape of other than the one which they saw the first time and he will say ከዛ ምንድነው ጌታቸው በምን ይመጣል? ያዡ ጌታቸው በመጀመሪያ ካዩት ቅርጽ በተለየ ሁኔታ ይመጣል ይላል። ሙስሊሞች አላህን በመጀመሪያ መቼ ነው ያያችሁት? በቂያማ ቀን ሲመጣ እናንተ ካያችሁት ከመጀመሪያው ቅርጽ በሌላኛው ቅርጽ ነው ይመጣባችሁ ይላል። አላህን ያያችሁ ሙስሊሞች እስቲ አንድ እጅ አውጡ። አላህን ያያችሁ አላየንም እባካችሁ እንዳትሉ። አላህን ያያችሁ። ምክንያቱም ካላየሹ መቼም አታውቂውም ማለት ነው፣ ሙስሊም አይደለሽም። ምን ይላል? የመጀመሪያው ሲመጣ እነሱ ከሚያውቁት ቅርጽ ካዩት ቅርጽ በተቃራኒው ይመጣባቸዋል ከመቃብር ሲነሱ ይላል። እጃችሁን አንድ ያውጡ ውስጥ አላህን ያያችሁ። እስከዛሬ አላህን ያላያችሁ ገሃነም ገቢ ነው የምትሆኑት ማለት ነው። እሺ ቀጥይ። ከዛ he will say ምን ይላቸዋል? I am your Lord and they will say you're not our Lord። ከዛ በማያውቁት ቅርጽ ይመጣባቸው ይሉታል ጌታችሁ ነኝ ስላቸው፣ ከዛ አይ ጌታችን አይደለም ይሉታል። በጣም የሚገርም ነው። ጌታቸውን እንኳን ይክዱታል እነኚህ ሰዎች። ምክንያቱም እሱም አጭበረበራቸው። ኬሩን የሚባለው እኮ ለዚህ ነው። ከአጭበርባሪዎች የበለጠው አጭበርባሪ፣ ከስካመሮች የበለጠ ስካመር ብለው የሚሉት ለዚህ ነው። በማያውቁት ቅርጽ መጣባቸው። በፊት ካዩት ቅርጽ በተቃራኒ ሲመጣባቸው አናቅህም፣ አንተ ጌታችን አይደለህም ብለው ካዱት። አንተ ጌታችን አይደለህም ይሉታል። ምን አይደለህም? አንተ ጌታችን አይደለህም። ሉክ ጌታቸውን ነው የሚክዱት። ጌታቸውን ይክዱታል ገና በዚህ መጠን ማለት ነው። ጌታችን አይደለህም ብለው ይክዱታል። ኦኬ ቀጥይ። ከዛ and none will speak ከዛ ማንም none will speak to him then but the prophets ከነቢያቶቹ ውጪ ማንም አያናግረውም። and then it will be said to them ለእነሱ ምን ይባላሉ? do you know any sign by which you can recognize him? እሱን በየትኛው ምልክት ነው የምታውቁት የምትለዩት ብለው ሲጠየቁ they will say the sheen
በባቱ ባቱ በምንድን ነው የምናውቀው ይላሉ። ከዛ ባቱን ይላሉ። በባቱ አላህን በባቱ እንዴት ነው የምንለዩት? አሁን ወገኖቼ፣ ዘመዶቼ የአላህ ባት ምን አይነት ነው? በምንድን ነው የምታውቁት? በመጀመሪያ መጣዩት። አናቅም፣ አንተ የኛ ጌታ አይደለም ይል ከዚህ ብለው ያባርሩታል። ኢብን አላዋራሉት ይላል። ጌታቸውን እኮ ነው የሚከዱት። ከዛስ ጌታቸውን ይከዱታል። ጌታቸው ግራ ሲገባው ደግሞ በሌላ ሼፕ መጣና በምንድን ነው የምታውቁት ብሎ ሲጠይቃቸው ባት አሉት። ቀጥይ። ከዛ ምን ያደርጋል? ኦኬ በዛ ሪኮግናይዝ ካረጋችሁኝማ ይልና they will say the shin and so Allah will uncover his shin whereupon every believer will prostrate before him and there will remain those who used to prostrate before him just for a show and for gaining good reputations. This is none of our business. ግን ምን ፎከስ እናደርጋለን? ልክ በቃሽ ካላችሁማ ብሎ Allah will uncover his shin ምን ያደርጋል? ባቱን ይገልጠዋል። ከዛ በኋላ ምን ያደርጉለታል? ይሰግዱለታል። ቴንኪው። ወደዛኛው አዲስ ተመለሽ። ያኛው አዲስ እናውጭልኝ። ኦኬ አሁን ምንድነው ከዚህ የምንረዳው? አላህን መጣ፣ ራሱ ነው የመጣው። ነገር ግን በማያውቁት አስቀድመው ካዩት ሼፑን ቀይሮ ልክ እንደ እስስት ትባል ታውቃላችሁ? ቲንክ በኦሮምኛ ጋረራ ትባላለች። እስስት ይባላል አንድ ሰው የሚቀያየር ራሱ ከሆነ ልክ እንደዛ ራሱን ይቀይራል አላህ። ከዛ እናቅህም አንተ ጌታችን አይደለህም ብለው ይዘጉታል። አያዋሩትም፣ አላዋራ ይሉታል ማለት ነው። ከዛ እሺ በምንድን ነው የምታውቁት ብሎ ይጠይቃቸዋል። በባቱ ይሉታል። ከዛ ገለጥ ያደርግና ልብሱን ሲያሳያቸው አንተማ ጌታችን ነህ ብለው ይሰግዱለታል። አንተ ጌታችን ነህ ብለው ያኔ ይሰግዱለታል። ይሄን አካል እንዴት ነው እሱ የምታመልኩት? ይህ አካል መቼ ነው ባቱን ያያችሁት? ተውት፣ ችግር የለውም ባቱን። ይሄ ባቱ የሚታይ የሚዳሰስ የሚነካ ነው አይደለም። ስለዚህ የሚመልስልን አለ። ወደ ሶስተኛ ሐዲስ ይጂ ነው። ይሄንኛው አይደለም፣ አራተኛው። ኦኬ 4581 ነው። እሺ ዝቅ አድርጊው እስኪ። በቃ እስኪ ዝቅ አድርጊው። እሺ the real Lord እንትን በይው አቸኩያ ደን ምናምን ከምል። እሺ ቀጥይ ሲሆነ the real የቱ ጋር መሰለሽ? they will say we used to worship ምናምን። ኦኬ ከሱን ጨርሽና then ዋና ነው። እሺ ከሱ ጀምረሽ አንብቢው። then አላህ ከሚለው አይደል? ኦኬ Then Allah, the Lord of the worlds, will come to them in a shape and nearest to the picture that they had in their minds about him. ምን ይላል? አላህ ጌታቸው የዓለማቱ ጌታ ወደ እነሱ በምን ቅርጽ ነው የሚመጣው? በአይምሯቸው በሳሉት ለእሱ ቅርብ በሆነ ቅርጽ ነው የሚመጣው ማለት ነው። ለዚህ ነው አላህ የሙስሊሞች ጭንቅላት ውጤት ነው ምንላችሁ። ለዚህ ነው በአይምሯቸው በሳሉት ይመጣና እኔ ነኝ ሲላቸው ያኔ ይቀበሉታል። በአይምሯቸው የሳሉት አምላካችን ምን አይነት ነው ብለው ነው አሁን ጥያቄው። ለምሳሌ የሆነ ህንዳዊ ጎረምሳን ስለውስ ቢሆን በአይምሯቸው አንደኛዊቱ የአረብ ቅርጽን የአረብ ኡስታዝን፣ አንደኛው ደግሞ የህንድ ሼክን፣ አንደኛው የሆነ የቦሊድ አክተርን እንደዛ አድርጎ፣ አንደኛው ደግሞ ናይጄሪያዊ፣ አንደኛው ኬንያዊ አድርጎ ስሎትስ ቢሆን አላህን ባይምሮ ለአይምሯቸው ቅርብ በሆነ ቅርጽ ይመጣላቸዋል ሲለን፣ ሜቢ አንደኛው ደግሞ እንቁራሪት ባይምሮ ቢመጣበትስ ማመልከው አምላክ እንቁራሪት ይመስላል ብሎ አስቦ ቢሆንስ? እና እንቁራሪት መስሎ እንጣጥ እያለ ይመጣል አላህ ማለት ነው። ለአይምሯቸው ቅርብ በሆነው ቅርጽ ባይምሯቸው ባሰቡት እመጣለሁኝ። በስጋ መገለጥ የክርስቶስን አልቀበልም ያለ አካል በአይምሯቸው በሳሉት ምስል
አላህ ይመጣላቸዋል። ከዛ አንተና አምላካችን ይሉታል ማለት ነው። በአይምሯቸው በሳሉት ወይንም ለአይምሯቸው ውጤት በሆነው አካል ይመጣሉ ማለት ነው። ሜቢ ገስት ከከፈተልህ ሰው አስገባ። ቢላ ገስት እንትና አንተ ማትረባ ልጅ ምንድን ነው ስምህ የምጠራው ደጋግሜ እንትና ቃል ማለት እኮ ነው። ሳቁ እኮ ነው የሚገርመው። እዚህ ልጅ ደግሞ ሳቁ እኮ ነው። እኔ አንተን ጠራለሁ ብዬ ደጋግሜ የጠራሁት የሚገርም እና ያ እንትን ገስት እየከፈተልኝ ያለም ሬስትሪክሽን ሰጥቶኛል። ለዛ መሰለኝ እየከፈተ አይደለም። አንተ እባክህ ድምፅህም አይሰማም። ሙስሊም ካለ አስገባ። ኤኒዌይስ ስለዚህ በምን አይነት ቅርጽ ነው የሚመጣው? እነሱ በአይምሯቸው በሳሉት ቅርጽ ነው የሚመጣው። እነሱ በሳሉት በአይምሯቸው በዛ ቅርጽ ይመጣላቸዋል ማለት ነው። ስለዚህ በአይምሯቸው ምን አይነት ሰው ነው የሳሉት ነው? ምን አይነት አካልን ነው የሳሉት? አላህ ያስተዋወቃቸው የአፂም አልባው ጎረምሳው ፀጉሩ ፍሪዛም የሆነን አላህን ነው የሚጠብቁት? ወይንስ በአይምሯቸው የተለያየ ሰው ለምሳሌ አንድ ወንድ ሴት አላህ የሴት ቅርጽ አለው ብሎ ቢስልስ ባይምሮ ማለት እንደዚህ አይነት ሳቢ ቢያስብ አላህ በሴት ቅርጽ ነው ይመጣለት ማለት ነው። ለዛኛው ደግሞ የኔ አምላክ በቃ አላህ ህንዳዊ ነው የሚመስለው ብሎ ቢል ህንዳዊ አይነት ነው የሚመጣው። ናይጄሪያዊ ነው ቢል በናይጄሪያዊ ቅርጽ ነው ይመጣለት አላህ። ለአይምሯቸው ቅርብ በሆነ ምስል ይመጣላቸዋል። እነሱ በአይምሯቸው ባሰቡት ቅርጽ እያለን ነው። ደግመሽ አንብቢላቸው። አላህ ሀምሳያ የለውም ይልሃል። ከዛ ይመጣና Then Allah, the Lord of the worlds, will come to them in a shape nearest to the picture they had in their minds about him. እንግዲህ ስለሱ ኢቭን በአይምሯቸው ኢቭን ሉክ በአይምሯቸው ውስጥ ያሰቡት አላህ ይሄንን ይመስላል ብለው አሁን በህይወት ሳሉ ያሰቡት ይኖራል። በአይምሯቸው ባሰቡት ቅርጽ በዛ ይመጣላቸዋል። አንዱ ያድርስ እንደሆነ አላህ የሆነ በቃ የሆነ ነገር ልክ አይጥ ይመስላል ብሎ ቢያስብ ባይምሮ አይጥ ሆኖ ሊመጣለት ነው። ባይምሮ ባሰበው በሱ ይመጣለታል፣ በሱ ቅርብ ይመጣለታል ሲለን ሰዎቹ የተለያየ ሀሳብ ያስባሉ ባይምሯቸው። አላህ አንዳንዱ ሁለት ቀኝ እጅ ያለው ያስባሉ፣ አንዳንዱ ባት ብቻ ያለው ያስባሉ፣ አንዳንዶቹ ግዙፍ አስፈሪ አድርገው ያስቡት ይሆናል፣ አንዳንዶቹ ደግሞ ሸበላ ቆንጅዬ አድርገው ያስቡታል። እና በየትኛው ቅርጽ ነው ይመጣላቸው? በየትኛው የሚስማሙት? ቢላል አልገባማ ወይ ቀልድ። በቃ ምንድነው እናንተ ሰዎች? ኧረ ተው ፍቱኝ። ገስቴን እንኳን አይከፍትልኝም እኮ የለም። ሪስትሪክት ሰጥቶኛል። ሪስትሪክሽን አደረገብኝ ገና እንደገባው። ቢያንስ ኮመንት ክፈቱልኝ። በኮመንት ልጽናና። በምን እጽናናለሁ ብሏል ዘማሪው። መግባትና የሚችሉ አንድ ይጻፉና አንድ ከስር ይጻፉና ሞድ ሳባቸው። የለም ምንም እኔ እኮ እምቢ አለኝ። ሚስራ አላህን እንዴት ነው የነበረው? በአይምሮሽ ስለ አላህ ምን አይነት ነው ብለሽ ነው የምታስቢው? አሁንማ በእንቅልፍ ይመጣ ነው የሚመስለኝ። አሁን ላይ ማለት ነው የሆነ ጎረምሳ ፍንዳታ መስሎሽ ነው? ጋንጊስተር እኔ ጉድ ውስጥ ልተከተኝ ነው። ሰላም ብያለሁ። እንዴት ናችሁ? ሰላም፣ እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። ግን ስለዚህ ታውቂ ነበረ አስቀድሞ አላህ በእናንተ ባይምሯችሁ በምታስቡ ቅርጽ እንደሚመጣላችሁ ታውቂ ነበረ? ኧረ እኔ ሰምቼ አላውቅም።
አላህ የምታውቁት በመጀመሪያ መጥቶ ሲገናኛችሁና እኔ ጌታችሁ ነኝ ሲላችሁ አናቅህም ሂድ ከዚህ እንደምትሉትስ ታውቂ ነበር? የምን ሂድ ከዚህ ነው? ኧረ ወላሂ ሰምቼ አላውቅም። እነዚህን ነገሮች ሰምቼ እንግዲህ አላውቅም። ጌታችሁን ነው ኢማጅን ጌታችሁ መጥቶ አንተ ጌታችን አይደለህም ብላችሁ ትክዱታላችሁ። እሱም ደግሞ እናንተን ለማሳሳት በማታውቁት እንደ ሌባ፣ እንደ ወንበዴ፣ እንደ ሽፍታ በማታውቁ ቅርጽ አስቀድማችሁ ካያችሁት በተቃራኒ ይመጣባችኋል ይላል። ሰው መቼ ነው ያያችሁት? መቼ ነው ሲባል በአይምሯችሁ ቅርብ በሆነው ቅርጽ ማለት ነው። ለምሳሌ አንቺ ያሰብሽው አላህን በሆነ ልክ እኔ የሚመስል አድርገሽ ካሰብሽ እኔም በማይመስል ሰው ይመጣብሻል ማለት ነው። ከዛ አስቀድመሽ በሳልሽው ሳይሆን ባልሳልሽው ይመጣና እኔ ነኝ ሲልሽ ነው አንተማ አይደለህም ብለሽ ትክጂዋለሽ። ከዛስ ልክ አንቺ በሳልሽው በኋላ ይመጣልሻል ማለት ነው። በምን ትለዩታላችሁ? በባቱ። ባቱ መለያው ነው። ኢማጅን ይህንን ነው አምላክ የሚሉን። ይህንን እያመለኩ እኮ ነው አሁን አምሳያ የለውም የሚሉን። በአይምሯቸው የሳሉትን አምላክ እየተከተሉ ማለት ነው ለራሳቸው። በአይምሯቸው የሳሉትን አምላክ እኮ የሚከተሉት በአይምሯቸው የፈጠሩትን የራሳቸውን በአይምሯቸው ስለው በአይምሯቸው ፈጥረውት ጌታ ብለው አምላክ ብለው ይከተሉታል ዝም ብለው በደመ ነፍስ ማለት ነው። ክርስቶስ በስጋ የተገለጠውን አምላክ ይህ አስቀድሞ በስጋ ያልተገለጠውን ከዚህ ጋር ያነጻጽሩ ይሞክራሉ። ከዚህ ጋር ያመሳስሉት በስጋ ተገልጦ አይደለም ወገኖቼ። ይሄ አኗኗሩም እንደዛ ነው። ስለዚህ አምላካችሁ የአይምሯችሁ ውጤት ነው። የአይምሯችሁ ውጤት ነው እንጂ እናንተ በቅዠት የሳላችሁት እያመለክ ነው ብላችሁ የምትከተሉት አካል የአይምሯችሁ ውጤት ነው። ዲፌንድ አድርጉ እስቲ ኑ ግቡና። እሺ የገባ ሰው የለማ? ማማዬ ገስ አለሽ? ባት ማለት ምን ማለት ነው? ባት ማለት ምን ማለት ነው? ምንድን ነው ያኔ ከሰዎች አካል ባት ማለት ከኋላ ያለው አይደል? ከኋላ ያለው እንትን ይሻላል። የእግርሽ እንትኑ ተተረከዝሽ በላይ ጋር አለው። ኦኬ ሰውየው ያዘው ማለት ነው። አምላክ ወይ ይሄንን ገልጦ ያሳይሻል። ከዛ አንተ ነህ በቃ አምላኬ ብለሽ ትከተይዋለሽ ይለናል። ሜቢ ቁጥር ጻፉ ሙስሊሞች። እኔ ማስገባት አልችልም፣ ገስትም እየከፈተልኝ አይደለም። ሶሪ። ከዛ እናት 4 ወር ሙሉ ተዛለ እናት ትላላችሁ። እንደዚህ ገስት እንኳን እንዳልከፍት ከዘጋችሁብኝ ኦልሞስት ስንት ቀን ገባ? ወደ 10 ቀን በላይ ገባውኛ። ግን አንድ ቀንም ገስት በስርዓት ሰርቶልኝ አያውቅም። ሪፖርት ጥሩ አድርገው እያጠጡኝ ነው። ወይ ጰላዲ እሺ ካለው ሲሞክራ። ወገኖቼ ሙስሊሞች አላህን እንዴት ነው የምታውቁት? አላህ አምሳያ የለውም። ኑ የዘመን መፈከሪያችሁ ለዘመናት የፎከራችሁበት ለዘመናት በቃ አምሳያ የለውም። ማሂ አምሳያ የለውም የሚለውን እስቲ በአረብኛ በይልን፣ ወይንም ማንኛውን የሚልልን አላህ አምሳያ የለውም የሚለውን በአረብኛ ማን ነው የሚልልን? ሚስራ በአረብኛ አትሉልንም? አላህ አይወልድም አይወለድም ብቻ ሳይሆን አንድ መፈክር አለቻቸው፣ ማንንም አይመስልም የሚል ቢጤ የለው ቢጤ በአይምሮ የሳልከውን አይነት እየመጣል እንዴት ነው ቢጤ የለው የምትለኝ? እሺ ግን ጥያቄ የሚሆንብኝ አሁን አላህ ባቱን ሲገልጥ ማለት ነው ማለት አንተ አምላካችን አይደለም የባቱ ነገር በመጀመሪያ ደረጃ አብሮት አሁን ላይ በስጋ ይሄ አካላዊ መሆኑን እንረዳለን ማለት ነው። ማለት አይ የትንሣኤ ቀን ሲመጣ ነው ያንን ባት ፈጥሮ የሚገለጥበት እንዳይሉ አብሮት ያለ ነው። ምክንያቱም አካላዊ እንደሆነ በተለይ ዋሃብዮች ያምናሉ። አሁን ላይ አካላዊ እንደሆነ ማለት ነው አካል ያለው ከሆነ ሁሉ ቦታ መገኘት የሚችል አይደለም። አሁን ቶፒካችሁ ወደ ሽፍት እንዳላደርግባችሁ የሆነ ቦታ የሚቀመጥ ነው።
አብሮት ያለውን ነገር ነው የሚገለጥበት ማለት ነው። እና የመጀመሪያው ደረጃ አላህ ወንድ እንደሆነ በቃ አካላዊ የሆነ ነገር እንደሆነ በዚህ በአካላቱ ራሱ መረዳት እንችላለን። ምንም እኔ ወንድ ነኝ ምናምን ማለት ራሱ አይጠበቅበትም። ያው ከቁርአንም አሳይተናቸዋል ከአካሉም አንጻር ማለት ነው። ሲቀጥል ደግሞ እኔ የትንሣኤ ቀን እንደዛ እኛ አናቅህም ብለው የሚሉት በሐዲሱ መሰረት አናቅህም የሚሉት ማለት መለኮታዊ ክብር ያለው አምላክ እንዴት ነው ፍጥረታት ፊቱ ቆመው እኛ አናቅህም ምናምን ሊሉት የሚችሉት? እውነተኛ አምላክ ሆነ እውነተኛ ፍጥረታትን የፈጠረ ማለት በአእምሮ የተፈጠረ ካልሆነ በስተቀር መለኮትን የሚያህል ነገር ፊቱ ቆሞ እንዴት ነው አንተን አናቅህም ሊሉት የሚችሉት? እንዴት መለኮት ፊት ፍጥረታት ቆሞ የዚህን ያህል አታካራ ብሎ ሊናገረው ራሱ ይችላል? እና አንድ ቪዲዮ ላሳያችሁ። በቀደም አሳይቻችኋለሁ። እናንተ ጅራት ነው የምታመልኩት ብሎ የተናገረው ላሳያቸው። እፎይ ይፈቀዳል? ቀጥይ። ገና መምጣት እኮ ነው። ነኝ አካውንቴ አውጥቶ ነበር አስቸገረኝ። ኦኬ እሺ። ይሄንን በቀደም እንዳሳየዋችሁ የዋህብዮች አላህ ይሄ ነው ብለው እርስ በርሳቸው አይስማሙበትም እንትኖቹ ማለት ነው ሙስሊሞቹ። እሺ ይሁን ያው ስላያችሁት በቀደም ታላ እጆች አሉት ሲባል እጆቹን ታዊዝ ስታደርግ ነበረ እና እሱን እናንተ እናወራለን። ነገር ግን ለልጅቷ ጥያቄ መስስታል ወንድሜ ቆይ እሷ ጋር አሁን እንትን የተመላለስን ስለ እየተጠያየቅን ስለሆነ የአንተ ለብቻ ነው። አንተ ውሃብያ ነህ። ያው ውሃብያ ደግሞ ለብቻ ስም አትስጠኝ። ውሃብያ አይደለሁም። ስም አትስጠኝ። ሙስሊም ውሃብያ ነህ። እኔ ስም አይደለም የሰጠሁት። ከዛሬ 200 ዓመት በስተፊት ነው። ከዛሬ 200 ዓመት ነው ውሃብያ የተባለው። በመካከላችን ገባ። እሷ ስጨርስና አሁን ትቀጥላለህ። አንተ ደግሞ የእሷን ጥያቄ የመለስክ ስላልሆነ እኔ ልመልስላት። ከዛ ጥያቄ ልጠይቅህ። አሁን ቆይማ ወንድሜ እየመለስክላት አይደለም ብራዘር፣ እሷ ራሱ እየመለስክ አይደለም አለ። አንተ ለብቻ ነው፣ ሃይማኖት ለብቻ ነው። ገብቶሃል? አሁን 3 ሃይማኖት ነው ያለ ነው። አንተ ሙስሊም አይደለህም፣ ውሃብያ ነህ። እግር ያለው ጅራት ያለው ጅራት አምላኪ ብዙ እግር ያለው ክርስቲያኖች ምን ያለው እግር ያለው ጅራት አምላኪ ኦኬ ኖርማል የሆነን ሰው ነው። 2 እግር ያለው 2 ጅራት ነው የምታመልከው አለው ማለት ነው። ዋሃብያ ሙስሊሞች ጅራት ነው የምታመልኩት። አሁን እግሩን አሳይተናቸዋል። ባቱን ይህንን ባት ነው ማለት ነው የምታመልኩት። ለባት ነው የምትሰግዱት። እሺ መልካም። ስለዚህ ስለ ባት ስናወራ ባቱን ተመልክተናል። ቁርአን እንኳን ደህና መጣ። እና ያለው ወገን እያወራችሁ ነው ወይስ አይሰማም እንዴ? ይሰማል። ከስራ መስል ኧረ እኔ ጋር ምንም አይሰማው። ኮሜንት ራሱ ምንም የተሰማኝ አይደለም። እያወራችሁ ከሆነ አሁን አይሰማም። አላህ መጥቶ እንዳይሆን አንቺ ሴትዮ እፎይ ተሰማ ነው። ኦኬ እሺ ቁርአን ውጭና ግቢ ሚስራ። ቁርአን ይሰማል? ይሰማል። እንኳን ደህና መጣ። እሺ መልካም። ሱረቱ ቀለም ላይ 42ኛው አያ ላይ ባት የሚገለጥበትን ቀን አስታውሱ ተብሎ የተነገረው የምን ባት ነው የሚገለጠው? ባት ማለት ምንድን ባት ማለት ምንድን ነው? ደስ ይላል። ይህንን የቁርአን ክፍል አንብባ አታውቅም? እስኪ አረብኛውን ሊያው አረብኛውን አድርግለት። ወደ ስጁድ ሲጠሩ መስገድ አልቻሉም እግሩን ሲገልጥላቸው ይላል። ማን ነው እግሩ የሚገልጥላቸው? ፈጣሪ ነው መሰለኝ። እነማን ናቸው መስገድ ያልቻሉት? አማኝ ነው።
አማኝ ሆነው መስገድ ማይችሉ አሉ። ሙስሊሞች ማለት ነው አማኝ የሚባለው በድንጋጤ ይመስለኛል እንግዲህ። በድንጋጤ እንኳን አይደለም። ኤኒዌይስ ስለዚህ አላህ እግር አለው ማለት ነው። አዎ እግር አለው፣ ግን እኛን የምናስበው እግር አይደለም። ከኛ ጋር እናወዳድረው። አይ ይወዳደራል አላልኩም። ለምሳሌ እኔ እግር ግድብ ነች፣ የተገደበች ነች፣ ትንሽዬ ነች። እሱ በጣም ግዙፍ ሊሆን ይችላል። ክልል ሊያክል ይችላል። አዲስ አበባንም ሊያክል ይችላል እግሩ። ሊሆን ይችላል። መልካም። ስለዚህ የሳይዝ መለያየት እንጂ አላህ ግን እግር አለው፣ ባት አለው። እግር አለው ብሎ እሱ የነገረንን ነው እኛ የምናምነው። የተወን እንተዋለን። መልካም። ያንም እግሩን ባቱን ታውቁታላችሁ አታውቁትም? አሁን እኛ እናውቀውም። ይህም የሚያሳየን ከሞት በኋላ ጀነት ለገባ ብቻ። ኦኬ። ስለዚህ ጀነት ለመግባትና እሱን ለመለየት እግሩን ትለዩታላችሁ አለዩትም? አስቀድማችሁ እንደዚህ ሳይሆን የምንረዳው እኛ የምንረዳው መጀመሪያ ላይ ጀነት ከገባን በኋላ ሁሉም ነገር ሰጠ ለሰው ልጅ። ኖ ጀነት ሳገባ ጀነት ሳገባ ከሞት ተቀሰቀስክ፣ አንተም ጣዖት አምላኪያኖቹም እኛም አብረን ተቀሰቀስን። ያን ጊዜ ገና ወደ ጀነት ሳትሄድ አላህን በእግሩ ትለየዋለህ፣ በባቱ አልለየውም። የዛኔ አያሳየንማ። አይ ትለዩታላችሁ ነው የሚለው፣ ያሳያችኋል። እናንተ ራሱ እሱ ባያሳያችሁም ባትህን እናውቃለን፣ ባትህን አንጣ ትሉታላችሁ። አይ እንደዚህ የሚል ህግ የለማ። ህግ አለው እንዴ? ላሳያ፣ ሀዲሱን ክፈችልን። ኦኬ፣ ይህንኛውን ሳይሆን ያኛውን አዲስ ደጅ። ኦኬ፣ ይኸውልህ ወንድማችን፣ ጣዖት አምላኪያኖቹም ክርስቲያኖችም አይሁዶችም ወደ ገሃነም ሂዱ ከተባሉ በኋላ እናንተ ትቀራላችሁ። እናንተን ደግሞ እንዲህ ብሎ ይጠይቃችኋል። ቀጥይ አንብቢው። Then the Almighty will come to them in the shape of other than the one which they saw the first time, and he will say, I'm your Lord. ፕሊስ ተረጋጊ። ወንድማችን ቁርአን አምላካችሁ በመጀመሪያ ካያችሁት ሼፕ ወይንም ቅርጽ በተለየ ሁኔታ ይመጣል ይላል። መቼ ነው አስቀድማችሁ ያያችሁት? ከመቃብር ስትነሱ ሁላችሁንም ጣዖት አምላኪያኖቹንም እኛንም እኩል ያስነሳና እኛም ወደ ገሃነም ሂዱ ይለናል፣ እናንተ ትቀራላችሁ። ከዛ ምን ብሎ ይላችኋል? እናንተን ይመጣና በተቃራኒ ሼፕ ይመጣል። እናንተ ካያችሁት በማታውቁ ሼፕ ይመጣል ይላል። ቅርጽ ምን አይነት ቅርጽ ነው አስቀድማችሁ ያያችሁት? እስቲ በአረብኛው ሊያው አንዴ አርግለት። ጠፋብኝ ቦታው። ከመጀመሪያ አንብበው አረብኛውን። ወይ ምታነብ ከሆነ ትተረጉማለህ። ድምፅን ጭክ አድርገህ ነው ማንበብ ያለብህ። አረብኛውን ከሄድክ ቀጥል። ሐደተና ዝቅ በይ፣ ስናዱን ተው፣ እለፊው እሱንና ዝቅ በል ነው። በቃ ቀጥልሽ። አረብኛውን ከሄድክ ሀል ነራ ረበና የውመል ቂያማ፣ ቂያማ ማለት ፈጣሪያችንን እናያለን ብሎ እንደ ጥያቄ ይመስለኛል። ቀጥልሽ። ፀሐይን እና ጨረቃን በማየት በግልጽም እንደምታዩት ይመስለኛል። እንደዛው ነው የምታዩት ይመስለኛል። ዛካኑ ሳህወን ወይንም በጨለማም ወይንም በቀን ውስጥ ጨረቃን በማታ ውስጥ ጨረቃን ማየት እንደሚቀላችሁ እንደዛ ነገር ቁልና ላ አይከብደንም አሉ። ፈጣሪያችሁንም የዛን ቀን አሁን ጨረቃን በምሽት ውስጥ እንደምታዩት ነው የምታዩት ነው መሰለኝ። ስለዚህ ቁርአን ትንሽ በጣም ትቆያለህ። ይህን ሁሉ ለመጨረስ አይደል ነው እንዴት እንደምንቀጥል በጣም ትልቅ ነው አዲሱ። ኤኒዌይስ ፖይንቷን ብቻ ቦታዋን ባይ
ኦኬ ዝቅ አድርጊለትና ትንሽ ዝቅ አድርጊው። ዝቅ አድርጊው ማለት ተቃራኒ ያ ውረጅ። አሁንም ኦኬ እዚህ ሂድ፣ ቀጥል አንብበው። ፈጣሪያችንን የጠበቅን ነው ይላል ቃለ ፈያእቲህም አልጀባር ፈየቁሉ አነ ረቡኩም። ፈጣሪያችንን የጠበቅን ነው ይላል እዚህ ጋር። ከዛም ፈጣሪ ይመጣና እኔ ፈጣሪያችሁ ነኝ ይላል። ፈየቁሉና አንተ ረቡና እንደ ጥያቄ ይመስለኛል። አንተ ነህ ፈጣሪያችን ማለት ሲሉት ፈላ ዩከሊሙሁ ከዛን አያናግራቸውም ኢለል አንቢያ የሰው ልጆች ነቢያት ያልሆኑት ናቸው መሰለኝ የጠየቁት ይሄን። ፈጣሪ የዛን ጊዜ ነቢዮችን እንጂ አያወራም። ፈየቁሉ ሀል በይነኩም ወበይነሁ አየቱን ተዕሪፉነሁ ወየቁሉነ ሳቅ። እናንተ ድሮ ስለ ፈጣሪያችሁ የምታውቁት ነገር አለ ሲል እኛ ስለ እግሩ እንጂ የሰማነው ነገር የለም ይላል። ትንሽ እንግዲህ ቀጥ የስጁዱ ለሁ ኩሉ ሙእሚኒን ድሮ የምታውቁት ነገር አለ ብሎ ሲጠየቁ ፈጣሪ እግሩን አወጣው ይላል። ከዛ በኋላ ሁሉም ሰዎች ሰገዱ ይላል። ታንኪዩ። ስለዚህ በምንድን ነው የሚያውቁት? መንካነ የስጁዱ ቁርአን በምንድን ነው የሚያውቁት? በእግሩ ነው የሚያውቁት። ኦኬ ተናግሯቸው ነበር። የውመ ዩክሸፉ ዐን ሳቂን ሱረቱ ቀለም ላይ ግቢ። ባቱ ማለት ነው አይደለ? እሺ። ስለዚህ በዚህ በባቱ ነው የሚያውቁት። አዎ። ከዛ በዚህ ባቱን ሲገልጥላቸው ትሰግዱለታላችሁ። ባቱን ሲገልጥላችሁ በዚህ ያውቃችሁ ትሰግዱታላችሁ። አዎ። አይታችሁት ነው ያወቃችሁት ልትል ነው አይደል? መቼም ሳታየው እንዳልሆነ አዲስ አሳያለሁኝ። የግድ ማየት የለብንም እኮ አንዴ ከነገረም እግሩን ይገልጥላችኋል ብሎ በትንቢት ከነገረ ሂዶ ትንቢቱ ሲሳካ እኮ እውነት መሆኑን አወቅን። አይተውት እኮ ነው። አንተ ጌታችን አይደለም ብለው እኮ የካዱት እኮ አይተውት ነው። አዩትም የሚል መረጃ የለማ። በሱ ነው እንጂ ያወቁት ነው እንጂ አዩት አላለም ሲጀመር። ኦኬ አዲሱን አንዴ መልሽልኝ። አንዴ ላሳየው። እዚሁ ወደ መጀመሪያው መልሽልኝ። ዝቅ አድርጊው። አዩት ሚል የለም ብሎናል። በሁለቴም ያዩታል። እንደውም በመጀመሪያ ካዩት በፊት በተቃራኒ እይታ ይመጣባቸዋል። ዝቅ አድርጊው። አረ እንግሊዝኛው ላይ አድርጊልኝ። ኦኬ እሺ፣ ቀስ በይ። እሱ ጋር አንብቢውን። አዩት አይልም ብሎናል። Then the Almighty will come to them in a shape other than the one which they saw. ምን ማለት ነው? Then the Almighty will come to them in a shape, look, in a shape other than the one which they saw the first time. በመጀመሪያ ካዩት በተቃራኒ ይመጣል። ስድስተኛውን ሐዲስ ክፈችልኝ፣ የመጨረሻውን ሐዲስ። አላዩትም ያልከው አንድ ማስረጃ ልታመጣልኝ አዘጋጅ። ከ20 በላይ ሐዲስ ሰጣለሁኝ እንደሚያዩት አንድ ሐዲስ ብቻ አንተን ፈልጋለሁኝ። አላዩትም ብሏል አይደለ? በመጀመሪያ ራሱ ምን ብሎናል? ጨረቃንና ሰማይን እንደሚያዩ ጨረቃንና ፀሐይን እንደሚያዩ ጌታችሁን ያዩታል የሚለውን ራሱ እኮ አረብኛውን ተርጉመውልን ነበር። ዘነጋ። ወንድማችን ሙስሊም ስለሆነ 3 ደቂቃ ሳይቆይ ረሳውና ያዩታል ልትለኝ ብቻ እንዳይሆን አለኝ። ራሱ ግን ሲተረጉም ጨረቃንና ፀሐይን እንደምታዩት ጌታችሁን ታዩታላችሁ ብሎ ተርጉሞ ነበር ቅድም። እኔ ስል ግን ኢሚዲየትሊ ያንን ረሳና የተረጎመውን ጌታችሁን ያዩታል ማለት ሳይሆን ይሄ እስልምና ዲሌማ ነው። ኤኒዌይስ ኢቭን የሚመጣላቸው ደግሞ በምን አይነት ነው የሚጠብቁት? ኢሜጁ ራሱ ምንድነው? በአይምሯቸው የሳሉት ምስል ነው። then Allah the Lord of the world will come to them in a shape nearest to the picture they had in their minds.
about him ባይምሯቸው የቀረጹት ባይምሯቸው የሳሉት እሱ ሼፕ ነው ያለው አላህ ራሱ። አሁን ወደ መጀመሪያው መልሹ፣ ቅድም ወዳነበብኩት ወይንም ዝቅ አድርጊው፣ እዚሁ ላይ ዝቅ አድርጊው። ቆይ ዝቅ አድርጊው፣ ይሄን ነው ዝቅ አድርጊው። ኖ ተቃራኒ። እሺ ከፍ አድርጊው ነው የሚባለው። እየተግባባን አይደለም። ዝቅ አድርጊ መጀመሪያ ላይ ሉክ አያዩትም ብሎን ነበረ ወንድማችን ነቢዩ ይመልስልን። ዱሪንግ ዘ ላይፍ ታይም ኦፍ ዘ ፕሮፌት ሰም ፒፕል ሴድ ኦ አላህስ ሜሴንጀር ሻል ዊ ሲ አውር ሎርድ ኦን ዘ ዴይ ኦፍ ሪሰሬክሽን። ሰዎች ምን ብለው ጠየቁ? ጌታችንን በትንሣኤ ቀን በቂያማ ቀን እናየዋለን ብለው ጠየቁ። የአብደላ የሙተሊብ ልጅ ምን ብሎ መለሰ? ሙሐመድ ዘ ፕሮፌት ሰይድ የስ ዱ ዩ ሃቭ ኤኒ ዲፊካልቲስ ምናምን ብሎ ይቀጥላል። ቁርአን አሁንስ አለው ቻሌንጅ ልታደርገኝ ትሞክራለህ? ይሄ ምን ማለት ጥያቄ አለ እዚህ ጋር? ታዲያ ታዩታላችሁ ብሎ ነገሩ። ቀደም እኮ አላየሁትም አያዩትም ብለህ ነበር። አያዩትም ዓለም ላይ ነው። አሁን ደግሞ እዚቹ ተገለበጥክ። ይመቻው። አይ እስልምና ጭንቅላት ይመቻችሁ። እኔ አያዩትም አላዩትም የት ነው ያልኩት? ዓለም ላይ እንጂ እኮ እዛ እኮ ያዩታል ነው ብያለሁ። የሙጨፋ አንሳቅን እኮ አሁን እዚህ ጋር የፈለኩት የውማ ይክሸፉ አንሳቅን እንደዚህ እግሩ ሲገለጥለት ይሰግዳሉ ተብሏል አይደለ? እሺ ዝቅ አድርገዋል። እግሩንም ካወጣባቸው በኋላ ድሮ እንዳዩት ነው አንተ የፈለከው? ድሮ እንዳዩት ነው አይቶታል ወይ ነው? እሺ ሊሰቢዳንዱና ካም ቱ ዴም ኢን ኤ ሼፕ ኒረስት ኖ ከላይ ከመጀመሪያ ሲመጣ በማያውቁት ቅርጽ ጀምሮ ወደዛኛው መልሽኝ። ወደ መጀመሪያ ወይስ ወደዛኛው? አዲስ ወደ ሁለተኛው ማለት ነው። ወደዚህኛው ከመምጣትሽ በፊት የነበረ እኮ አይም ዩር ሎርድ ብሏቸው ዩር ናት አወር ሎርድ የሚሉት አይደለ? ያ የሚክዱበት ማለት ነው። ለምንድነው የሚክዱን ነበረ? ስለማያውቁት የመጣበትን አካል ማለት ነው። ያ ለምንድን ነበር የሚክዱት ወንድማችን? አናቅህም ያሉት ለምንድን ነው? አሁን ያከበብሽውን ሳይሆን አሁን ካከበብሽው ዴን ዘ አልማይቲ ዊል ካም ቱ ዴም ከሚለው ጀምረሽ ያ አንተ መልስልኝ። አሁን አላህን አናቅም ያሉት ታዩ። ቆይ አላህን አናቅህም ያሉት ለምንድን ነው? የዛኔ ስላላዩት ነው። ኬት ያውቁታል ሲጀመር። ሐዲሱን አንብበው። አሁን ድሮ እንደማያውቁት ነው ደግሞ አሁን የመጣብን። ሐዲሱን አንብበው። ሐዲሱን አንብበው። በጭንቅላታቸው ያሰቡት አይልም። አንብበው። በጭንቅላታቸው ያሰቡት አንብበው። ቅድሚያ አንብበው። ዘን አላህ ዘሎርድ ነው። የእኛውን አይደለም። ወደዚህኛው ለምን ገባሽ? እስኪ ዝቅ አድርጊው። የመጀመሪያ አዲስ። እሺ እኔ ያልኩሽን ሁለተኛ ነው ቤት አከፍችም አንችልሽ። ከላይ ያለውን ዴን ዘ አልማይቲ ዊል ካም ቱ ዴም ኢን ኤ ሼፕ ከሚለው ጀምሮ ያለውን አስበርልኝ ብዬሽ ከመቼው እዛ ሄድሽ? ከምር አትሆኝም። ክርስቲያን ይግደልኝ። እኔ ሌላ ቦታ እያየው ነው። ዞር ስል ሌላ ቦታ ነሽ ያለሽው። አንብባውን ዘን ዘ አልማይቲ ዊል ደን ነው ዴን ዘ አልማይቲ ዊል ካም ቱ ዴም ኢን ኤ ሼፕ አዘር ዳን ዘ ዋን ዊች ሰው what the one which they saw the first time ተርጉመልን። ወደ እነሱ የሚመጣው አልማይቲ ማለት ፈጣሪ ማለት ነው። አዎ ቀጥል። in a shape other than the one which they saw መጀመሪያ ባሰቡት ነው የሚመጣ ባሰቡት
ባሰቡት የሚል የለም። ባይዞ ባሰቡት የሚል ማአት አዲስ አመጣላለሁ አንድ አዲስ የለም። ባሰቡት አይደለም የሚለው አትቅጠፍ። ባሰቡት ሼፕ ስለ በቀረጹት ሼፕ ይመጣላቸዋል ነው። በቀረጹት በኋላ ነው የሚመጣላቸው። ባዩት ስላልመጣ ነው። ባይምሯቸው ያሰቡት አለ፣ ያዩት ደግሞ አለ። አሁን እዚህ ጋር ጥያቄው ምንድን ታዲያ? አላህም በምን አይነት ሼፕ ነው ያየው? ሲመጣልህ የምትክድበት ሼፕ አለ፣ የምትቀበልበት ሼፕ አለ። በአይምሮ አንተ አላህን በምን አይነት ሼፕ ነው የሳልከውና ምን አይነት አላህ ነው የምትጠብቀው? እኔ አላህን የሳልኩት በአረብኛው ጽሁፍ ነው። ስለዚህ ጽሁፍ ሆኖ ነው የሚመጣው አለ። ምን ማለት ነው? ስለዚህ አረብኛ ጽሁፍ ሆኖ ነው የሚመጣው፣ ጽሁፍ ሆኖ ነው የሚመጣው ማለት ነው። አላህ አላሰብኩትም። እኔ የተገለጸ ሳይሆን እንደ ሰው መስሎ የመጣ ፈጣሪ ሳይሆን ያሰብኩት። እና እንደ ምንድን ነው? እንደ ጦጣ እንደ ዝንጀሮ? ምክንያቱም ለአይምሯችሁ ቅርብ በሆነው ኢሜጅ ይመጣል ነው የሚለው። ልብ በለው ቁርአን ተሳስተ እንደው ኦፌንድ አደርጋለሁ ክርስቲያኖችን ብለህ ቃል እንትን እንዳትል። ምክንያቱም ደወረስ ሴናሪዮ ክሬት ማድረግ እንችላለን። ለምን? ለአይምሯቸው ቅርብ በሆነ በእነሱ ጭንቅላት በተሰፋ ማይንድ ሴት ይመጣል ነው የሚለው። ይሄ ማለት አንደኛይቱ አህያ ልትስል ትችላለች፣ አንደኛው ላም ሊስል ይችላል፣ አንደኛው እንቁራሪ ሊስል ይችላል። በዛም አይነት ኢሜጅ ይመጣባቸዋል ማለት ነው። ሁሉንም ተራ በተራ ነው የሚያስመስልባቸው ማለት ነው። አንድ እንቁራሪት መጥቶ አንዱ እንትን መጥቶ ነው። በአንዱ አይን ሌላው ይመጣል። በአንዱ አይን አህያ ካሰበ በአንዱ አይኑ አይልማ በአንዱ አይን አይልም እኮ ሉክ then the almighty come to them look then the almighty ተቆርጧል አይታየኝም then the almighty will come to them in a shape other than the one look which they saw the first time መቼም አላህን ተሰባስባችሁ አይደለም የምታዩት። ምክንያት አብራችሁ አልኖራችሁም። የስንት ሺህ ዘመናት ጋፕ አለ ከእያንዳንዱ ሰው ጋር ተለያይተህ ነው የምንኖረው። ተመቃብር ትነሳለህ ሁልህም። ተዛ ከተነሳ በኋላ እኛም አብረናችሁ ሌሎቹም ይነሳሉ፣ ጣዖት አምላኪያኖቹም። ከዛ ወዲያ አብረን ተጠቀየጥንበት ይጠራል። ጠሪው ይጠራና ጣዖት የምታመልኩ ኑ ይላል። ጣዖት የሚያመልኩት ይሄዳሉ፣ ወደ ገሃነም ሂዱ ተባሉ ይላል። ኦኬ የመጽሐፉ ሰዎች አይሁዶች ኑ ይባላሉ፣ ይሄዳሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። የአላህን ልጅ ኡዘይርን ብለው ይመልሳሉ አለ። ይሄ ስህተት ነው። ባይዘ አይሁዶች የአላህን ልጅ ኡዘይር ብለው አይደለም የሚያመልኩት። አይሁዶች ሄደህ ቼክ ማድረግ ትችላለህ። ኡዘይር ነው አምላካችን ብለው የሚያመልኩ አይደሉም አይሁዶች። ማንን ነው የምታመልኩት ተብለው ሲጠየቁ ፈጣሪ ልጅ ነው ብለዋል። አዳምጣውን አይሁድ አይምን ኡዘይር የአላህ ልጅ ነው ብለው የሚያመልኩ አይሁዶች የሉም። አሉ ካልከኝ ባይኖሩም ብለዋል። ስለዚህ አሁን ያሉትን አይሁዶች ይሄ ጥያቄ አይመለከትም። አይሁዶች ስለዚህ ከፍርድ ነፃ ናቸው ማለት ነው። ምክንያቱም ካልሆኑ አይሁዶች በምንድን ነው የሚጠየቁት? እሺ አይሁዶችማ መጀመሪያ የሚጠየቁበት አሁን እንዳልነው ነው። በጣም ከሃዲዎች ናቸው እነሱ። አይልም ከላቸው ቁርአን ከኋላ መልሰን አምልኮ አለ። ቁርአን መረጃ ብቻ ታመጣለህ። መረጃ ታመጣና ዝቅ አድርጊልኝ እኔ ላሳይህ። በመረጃ ላይ ብቻ እናውራ። ክርስቲያን ቤት ክርስቲያን ቤት ነው የገባኸው። ስለዚህ ውሸት አይፈቀድም እኛ ጋር። ሎክ እንደዚህ ይላል። ዋት ዲድ ዩ ዩዝ ቱ ዋርሺፕ ምን ነበር ስታመልኩ የነበረው ተብለው ይጠይቃሉ። አይሁዶች ተለያየውለ then it will be said to them the Jews ይላል። ለአይሁዶች እንዲህ ተባሉ what did you use to worship ምን ነበር የምታመልኩት ተብለው ይጠይቃሉ። they will reply እነሱም እንዲመልሳሉ። አይሁዶች አሁንም አሉ፣ ነበሩ፣ ወደፊትም ይኖራሉ። we used to worship Isra the son of Allah ምን ብለው ይመልሳሉ አለ። አይሁዶቹ ደግሞ እኛ የሆነ የሚረብሽ ድምፅ አለ። እኛ ስናመልክ የነበረው እዝራን ያላህን ልጅ ነው ብለው መለሱ ይላል።
ይሄ ስህተት ነው። አይሁዶች እዝራን እያመለኩ አይደሉም ያሉት። ከዛስ እነሱ ምን ተብለው ይባላሉ? ወደ ገሃነም እንዲሄዱ ይደረጋሉ። ከዛ በኋላ ክርስቲያኖች ይቀጥላሉ። ክርስቲያኖችም እንደዛው እንለፈውና ዋናው ታርጌታችን ይሄ ቶፒክ ስላልሆነ ለእኛ አሁን አይ እዝራን ነው ብትል እዚህ ላይም ቻሌንጅ አድርግህና ምክንያቱም እዚኛውም ላይ ምንም የትም ልታመልጠኝ እንደማችል ስለማቅ ማለት ነው። ነገር ግን ቶፒክ ይህንኛው ቶፒክ ስላልሆነ ለጊዜው ክርስቲያኖቹ ጋር የሚነሳው ቶፒክ ስላልሆነ እታች ነው ቶፒክ ምን ከዛ ሙስሊሞቹ ጋር ይመጣና ደግሞ ይጠይቃቸዋል። ሙስሊሞቹ ጋር መጥቶ ይጠይቃቸዋል። ምን ብሎ then the Almighty will come to them in a shape other than the one which they saw the first time በመጀመሪያ ካዩት በተቃራኒው ይመጣባቸዋል። ማንን? ሙስሊሞቹ ጋር መጥቶ ምን ይላቸዋል? ከዛስ he will say ከዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord እነሱ ምን ይሉታል? አንተ ጌታችን አይደለህም ይሉታል። ድናይ ያደርጉታል። ጌታቸውን ይክዱታል። ጌታቸው የሚክዱት ክርስቲያኖች ናቸው? አይሁዶች ናቸው? ወይንስ ሙስሊሞች ናቸው? ቁርአን ሁሉም ክዷል፣ ክርስቲያንን ጨምሮ ማለት ነው። እኔ ደግሞ ማስረጃ ላምጣሽ። ችግር የለው። ሎክ ምን እንዳለ አስቡ። ማስረጃ ቆይ ምን እንዳለ ብቻ ስሙ። ሁሉም ክዷል፣ ክርስቲያኖችን ጨምሮ ፈጣሪውን አለ። እኛ ፈጣሪያችንን አልካድንም። ቆይ ባይ ዲፎልት ወንድማችን ምን አለ? ሁሉም ክዷል፣ ሙስሊሞችም። እኛ ከወደቅን እናንተም ውደቁ አይነት ማለት ነው። በአንተ ሎጂክ እኛው አላህን ክደነዋል። አላህን አናውቀውም፣ ጣዖት ነው። ነገር ግን አላህን አንተም እንደካድ ካመንክ ማለት ነው የአንተ አምላክ የምትለውን አካል እንኳን ክደኸዋል። እኛ አምላክ ያልነውን አካል ግን አልካድነውም። ክርስቶስ አምላክ ነው፣ ሕያው አምላክ ነው። ቁርአን ሐዲሱ እዚሁ ውስጥ የሚያስቀምጠው ማንን ታመልካላችሁ ሲባሉ እኛ ኢየሱስን ይላሉ። ኢየሱስን አልካድነው፣ እናመልከዋለን። ስለዚህ ሁሉም ክዷል ስትል አንተ መካድህን ኮንፊርም ካደረክ እኛ አላህን ክደነዋል። አላህ የሚባል ነገር ስለሌለ ማለት ነው። ስለዚህ አላህን ክደነዋል ስንል እኔ ያሰብኩትን ነገር አሰብክልኛ ተብሎ እኔ ማውራት የፈለግኩትና አንተ ያሰብኩ ሌላ ነው። ሁሉም ክደዋል ስል እኔ እስልምናን አላልኩም። ኦኬ፣ እዚህ ጋር ካዲዎቹ ሙስሊሞች ናቸው አይደሉም? እዚህ ጋር የካዱት ሙስሊሞች ናቸው አይደሉም? ሙስሊሞች እኮ ፍጡርን ከማምለክ ነው የተቆጠቡት። ሐዲሱን አንብብ። ሙስሊሞች ናቸው የካዱት። ሐዲሱን አንብብ። ሐዲሱን አንብብ። እዚህ ጋር የሚክዱት ሙስሊሞች ናቸው አይደሉም? ሙስሊም ማለት እኮ ከመጀመሪያ ተነስቶ ያሉት ነው። ሁሉም ነው የጠየቀ ያለው ወይንም የነብዩ ህዝብ ነው። እዛ ጋር ሐዲሱን አንብብ። ተረት እሱ የነገሩህ መስጊድ ላይ ነው። እኔ እፎይ ቤት ነው የገባኸው። መረጃ ካመጣን ቻሌንጅ ማድረግ ትችላለህ። ተረት ሰው ሲያወራ ደግሞ አይመቸኝም። እንደ ባልቴቶች ቡና ተፈልቶ ህፃናት ሰብሰብ ብለው ቡና ቁርስ እየበሉ ህፃናቶቹ፣ እነኛ ባልቴቶች ደግሞ እከሌ እኮ ይገርምሻል እንዲህ ሆኖ፣ እከሌ እኮ እንዲህ ይገርምሃል እንዲህ ሆኖ እንደሚባል አይነት ወሬ እዚህ ቤት አይወራ። ስለዚህ አሁን ሐዲሱን አንብበው። ሙስሊሞች ናቸው የካዱት አይደሉም ካልከኝ 1 ሚሊዮን ዓመት ታገሳለሁኝ በህይወት ከተረፍን። አታመጣ መረጃ። ሙስሊሞች ናቸው የካዱት። እዚህ ጋር ከፈለክ አንድ አይደለም 20 መረጃ ሰጣለሁ እኔ። ትስማማለህ? እሺ፣ መረጃው ምን መሰለህ? አሁን እዚህ ጋር በቁርአን ከሆነ የሆነ ቦታ ላይ አይሁዶች መሰሉኝ እኛ በፈጣሪ መኖሩን አናምንም ሐታ ነራ አላህ ጀህረተን ፈጣሪን እስከምናይ ድረስ ሲል አኸዘቱሁም ሳይቃ አይደለ እንዴ? መብረቅ ሆነ 181 ላይ ችግር የለውም እሱ ከሰማይ እሳትን እስከምወርድና እስክንበላለት ድረስ በፈጣሪ አናምንም ሳይሆን ያሉት በነብዩ አናምንም ነው ያሉት። በነብይ እንዳናምን ፈጣሪ ያዞናል ነው ያሉት። አሁን ጥያቄው እሱ አይደለም። ይሄን አንብብ። ያ እሱ ሎጂክ አነሳ ይለው ሁለተኛ ይህንን ጥቅስ እንዳጠቅስ አድርጌ ገርፌ ልሸኝ እችላለሁ። እሱ ጥቅስ ስህተት አለበት። ነብይህን ሐሰተኛ ነብይ ሆኖ የተረጋገጠበት ነው። አዋጣህም እኔ ጋር ይኸውልህ ለዛም እዛም አትጥቀስ። እዛም ጥቅስ በላይ አውቀዋለሁኝ።
ስለዚህ የሚያዋጣ ቶፒክ ላይ ብቻ ቁርአን ይኸውልህ እዚህ ሐዲሱ ላይ ከፍ ብሎ ምን ይላል? when there remain ይኸውላችሁ እዚህ ጋራ ወደ ክርስቲያኖች ወደ እንትን ተጣሉ፣ ወደ እሳት ወደ ሲኦል እሳት ተጣሉ። ከዛ በኋላ ምን ሆነ? when there remain only those who used to worship Allah ከዛ በኋላ ማንኞቹ ብቻ ቀሩ? the only those who used to worship Allah እንግዲህ አላህን ሲያመልኩ የነበሩት ብቻ ቀሩ። ከዛ በኋላ ያለው በእነሱና አላህን ብቻ ሲያመልኩት በነበሩት ጋር ነው ያለው ኮንቨርሴሽን እንጂ ሌላ ክርስቲያኖችን አይሁዳውያንን ጣዖት አምላክን አይጨምርም። ቁርአን ቀጥይ አንብቢለት ደግመሽ አልሰማሽም። ከዛ they will be fall down in hell instead ከዛ በኋላ ውሃ ጠጣኝ ሲሉት ወደ ሲኦል እሳት ይጨመራሉ። ከዛ በኋላ when there remain only those who used to worship Allah alone ከዛ እናንተ ምንድን ነው በምድር ላይ ያላችሁ አላህ በብቸኝነት ነው የምናመልከው አለን የምትሉት አይደለ? ቁርአን አይደል? ስለዚህ እዚህ ጋር የቀራችሁት እናንተ የምትቀሩት እናንተ ብቻ ናቸው። ከዛ ምንድን ነው እነዛ ውስጥ ደግሞ ምን አይነት ሰዎች አሉ? both the obedient ones and the mischievous ones ከዛ እዛ ውስጥ የሚታዘዝም አይታዘዝም ያው የሙስሊም ሀቁን ጠብቆ የኖረ ሙስሊም እና ያው እንትን የሚለውን ትዕቢተኛውን ከትእዛዝ ውጭ ምናምን ሲኖር የነበረው ግን either way ሁለቱንም አይነት በማን የሚያምን በአላህ ለብቸኝነት በሚያምን አላህ ማለት ምን ማለት ነው? አላህ ማለት ሙን ጋድ ማለት ነው። የጨረቃው ጣዖት ማለት ነው። ያ ቅድም የጠቀስኩት ቁርአን ቅድም የጠቀስከው ጥቅስ ላይ ሜይ ቢ ሱራ አልኢምራን 181 ነበር ያልኩት 183 ለማለት ነው። ሶሪ በኋላ ደግሞ ተሳሳተ ብለው እንትን እንዳይሰሩ አንድንም እሳት ከሰማይ ወርዳ የመበላው ታልሆነ በስተቀር ላናምን ቃል ተገባብተናል የሚለው። ኤኒዌይስ አላህ ማለት ዘሙን ቃደው ስሙ ላይ አይደለም ዋናው አልና ኢላህ ከሚል የመጣ ስም ሲሆን እሱም ጣዖት ማለት ነው። ጣዖት ማለት ነው። ምንም አዲስ ትርጉም የለውም። ዋና ፖይንታችን እሱ አይደለም። ስለዚህ እኛ ዋና ፖይንታችን ምን ነበረ? ወደ ታይ መለስ አድርጊልኝ። አላህ እኮ እንትን ነው። ክርስቲያኖችም አላህ ይላሉ በአረብኛ ሲል እኮ እሱን ላሳየው ነው ከፍ ያልኩት። ለማንኛውም ስለ እናንተ ነው የሚያወራው። ማካነ ኢብራሂሙ የሁድያ ወላ ነስራንያ ወላኪን ካነ ሙስሊማን የሚለው ምንድን ነው? ሀሳቡ ራሱ ገብተዋል። ግን ይህ ክፍል በአንድ ፈጣሪ አሁን ያልከው እኮ ኢብራሂም ናቸው ሙስሊም የተባሉት እንጂ አይሁዳውያን አይደሉም። በመጽሐፋቸው አይሁዳውያን አይደሉም። እዚህ ጋራ አይሁዳውያንና ክርስቲያኖችን ለምንድን ነው ለብቻ ጠቅሶ? ቆይ አንዴ ቁርአን በጣም ብዙ ታይማችንን እንወሰድክና እናሳጥርል ስላልገባ ቆይ ገብቶታል። ሙስሊሞች አይደሉም ብሎናል። እንስማማና እንሂድለት። አሁንም ሌላ ወጥመድ ውስጥ እንደሚገባ ላሳያችሁ። ቀጥይለት። ሙስሊሞች አይደሉም አለ ቁርአን። ትስማማለህ? ሙስሊሞች አይደሉም በለ። እነማን? አላህን አናቅህም ብለው የካዱት እዚህ ጋር ሙስሊሞች አይደሉም አይደለ? ሙስሊም ማለት እኮ አሁን የነብዩ መሐመድ ብቻ ማብራሪያ አልጠየኩም። አላህ ሲመጣላቸው አናቅህም አንተ ጌታችን አይደለህም ብለው የካዱት እዚህ ጋር ሙስሊሞች ናቸው ወይንስ ሙስሊሞች አይደሉ? አናቅህም የሚል አለ እንዴ? እስቲ በየሱስ አንድ ሚለት Then the Almighty will come in the shape other than the one which they saw first time. And he will say, I'm your Lord. And they will say, you are not our Lord. ቆይ ራሱ ይተርጉመው። ምክንያቱም እየተግባባን አይደለም ከዚህ ሰውዬ ጋር። 1000 ኦልሞስት ወደ 2000 ሰው እንግዲህ አይምሯችሁን ተጠቀሙ። የእስልምና ጭንቅላት እንደዚህ ነው። ጥቁሩን ድንጋይ ደጋግሞ በመሳም የሚመጣ እንደ ድንጋይ ያለመረዳት ችግር ይገጥማቸዋል ይመስለኛል። ይህንን ወደ 5-6 ጊዜ ደጋግመን ተናገር ነው። እስቲል አሁንም እያነበበው ሳውን ድናይ ያደርገናል። ከባድ ነው። ግን 2000 ሰዎች ስላሉ እነሱ አይምሯቸው እንዲጠቀሙ ለነሱ ፍርዱን እያሳየን ተርጉምልን። አንተስ ምንድነው እሱ
ጌታዬ አይምን እኔ ጌታችሁ ነኝ ሲላቸው ዩ አር ኖት አውር ሎርድ ማለት ምን ማለት ነው? የእኛ ፈጣሪ አይደለክም አሉ። ማን ነው ይሄንን ያለው? እዛው በፈጣሪ ያመኑት መሰለኝ። የተጋበዙት ናቸው። አንዴ ግብዣማ አለ እያልከን ነው? ሰርግስ ቁርአን ያለው ችግሩ ምን እንደሆነ ታውቃለህ? ቁርአን ካላወቀው አላውቅም እኮ ነው። ግን መሰለኝ እያልክ እያወራ ስለሆነ ደግሞ መሰለኝ ማለት ብቻ ሳይሆን ችግሩ ምን እንደሆነ ታውቃለህ? አታውቁም እያልክ ቻሌንጅ እያደረግከን ነው። እኔ አሁን ይኸውልህ አለማወቅን አውቄያለሁ። አለማወቅን አውቄ አልፈህ ነበረ። ነገር ግን አታውቅም እያልክ ደግሞ አታክ እያደረግከኝ ነው። ካላወቀው እኮ ነው ይህን ቦታ አላውቀውም ማለት ይቻላል። እንደሚያውቅ ታደርጋለህ፣ ትሞክራለህ። አሁን እዚህ ጋር ግብዣው አንተ ከነ መረጃ እሷን መረጃውን እንደዚህ ያሳየች ነው። እኔ ባዶ አፌን ነው የመጣሁት። ምንም መረጃ ሳላሰባስብ ዝም ብዬ ከጭንቅላቴ ነው የጠየቅኩ ስለሆነ አሁንም ከእንደገና ገዝት ጠይቅ ካለው ወጥቼ መረጃ ሰብስቤ ልምጣ። ችግር የለውም። እንደዛ እኮ ያስማማናል። ግን ምን መሰለህ እንንገርና ውጣ። ይኸውልህ መልሱን በደንብ ይዘህ ለመምጣት እንዲመች ጥያቄውን በደንብ እንድትረዳው ሙሐመድን ይጠይቁታል ሰዎች። አላህን እናየዋለን ወይ ብለው ይጠይቁታል። ትንሣኤንም በዛው ታሳቢ አድርገህ እና ትንሣኤ የምትነሱት ሱረት አልአንቢያ ላይ 104 ላይ ወደ ቀድሞ ፍጥረት ነው የሚመልሳችሁ። ወደ ቀድሞ ፍጥረት ነው የምትመለሰው ማለት አሁን ያለህ አካል፣ አሁን ያለህ አይን፣ አሁን ያለህ እግር ወደዛ ነው የምትመለሰው ሞተ ስትነሳ። ኦኬ እንደዛ ከሆነ በቂያማ ቀን ደግሞ አላህን ፌስ ቱ ፌስ ታየዋለህ። ልክ ጨረቃን ፊት ለፊት ሙሉ ሆና እንደምታያት አላህንም እንደዛ ታዩታላችሁ ነው ያለው። ምንም ለማየት ችግር የለባችሁም ብሏል። ልብ በል። ይሄ ማለት ለእኛ አይዋጥልንም። መለኮት በሙላት ማንም ሊያየው ስለማይችል ማለት ነው። አንድ ፍጡር ፈጣሪም በሙላት ማንም ሊያየው አይችልም። እናንተ ግን አሁን አናይም ብትሉም እንኳን ሞታችሁ ስትነሱ ታዩታላችሁ። ምንም ለውጥ የለውም። ያኔ ወደ ፈጣሪነት አልተቀየርክም። በፍጡር እንዴት ይታያል ምናምን ብለህ አሁን አይምሮ የከበደህን ነገር ሞተ ስትነሳ ስታየው አንተ ፈጣሪ ሆነህ አይደለም የምትነሳው፣ እስቲል ፍጡር ሆነህ ነው የምትነሳው። ነገር ግን ፍጡር ሆነህ እንኳን በሙላት ያኔ ታየዋለህ ብሎሃል። ኦኬ እንስማማለህ። እሺ ስታየው ደግሞ እንዴት ነው እሱ? የመጀመሪያ ጣዖት አምላኪያኖቹን እንዳለ ጣዖታችሁን ተከተሉ ብሎ ይሸኛቸዋል። ማን ይቀራሉ? ክርስቲያኖች፣ አይሁዶችና ሙስሊሞች ይቀራሉ። ከዛ አይሁዶችን ይጠራል። ማንን ነበር ስታመልኩ የነበራችሁት ይላቸዋል። እነሱ ደግሞ የአላህን ልጅ እዝራን ነው ይሉታል አለ። እነሱን ደግሞ ውሃ ጠማን ሲሉት ሂዱ ጠጡ ብሎ ወደ ገሃነም ይከታቸዋል። ከዛ ክርስቲያኖች ጋር ይመጣል ጠሪው ማለት ነው። እናንተስ ማንን ነበር የምታመልኩት ይላቸዋል። የአላህን ልጅ ኢየሱስን አሉ ይላል። የአላህን ልጅ እንደዛ ሲሉ አላህ ሚስትንም ልጅንም አልያዘም ብሎ እነሱንም ወደ ገሃነም ይልካቸዋል። ማን ቀረ? ሙስሊም ነው የሚቀረው። አላህን ብቻ ሲያመልኩ የነበሩ ቀሩ አለ። ከዛ ይመጣና በማያውቁ ቅርጽ መጣላቸው ይላል። አላህ ከዛ እኔ ጌታችሁ ነኝ አላቸው። ከዛ እነሱ ደግሞ ምን ይሉታል? አንተ ጌታችን አይደለህም ይሉታል። እሺ ጌታችሁን በምንድን ነው የምታውቁት አላቸው። በሺኑ ወይንም ደግሞ በባቱ አሉት። ከዛ አስቀድመው ካዩት በተቃራኒ ሼፕ መጣላቸውና እኔ ጌታችሁ ነኝ ብሎ ሲላቸው አንተ ጌታችን አይደለም። እሺ ጌታችሁን በምንድን ነው የምትለዩት? በባቱ። ከዛ በኋላ በሌላ በሚያውቁት ይመጣና ባቱን ይገልጥላቸዋል። ያን ጊዜ ምን ይላሉ? አንተ ጌታችን ነህ ብለው ይሰግዳሉ። መስገድ ማይችሉ ደግሞ ተገትረው ይቀራሉ ይላል ሐዲሱ ይሄ ነው። ስለዚህ ባቱ ምን አይነት ነው? ባቱን እንዴት ነው የምትለዩት? አላህስ ደግሞ አንድ ማታውቁት ማንነቱ፣ አንድ የምታውቁት ማንነቱ፣ ሁለት የተለያዩ ማንነቱ እስቲል አሁንም አብረውት ኤግዚስት ያደርጋል ወይንስ አላህ ይቀያየራል? እነኚህ ላይ ተዘጋጅባቸውና ነው። እሺ መልካም። ኦኬ ብርሽ ነው የሚለው እንዴ? ብርሽ ወለዮ ሀበሻ ምናምን ነገር ሙስሊም ነህ? አይመስለኝም። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ የሚል መዝሙር አለ።
አላህ ዘምር። እሺ ምን ታደርጋለህ? ዘምር እንጂ ክርስቲያን። እሺ ሜቢ ቶፒካችን ገብቷቸዋል። ግን እነኚህ ሰዎች ነው ዝም ብለን እየጮህን ነው? ትንሽ ግን ገለጻ ብታደርግላቸው ቀለል አድርጋ። ይሄኛው ሀዲሶቹ የከበዷቸው ይመስለኛል። ለምን መስጊድ ላይ ሲሰበኩ የነበረው ነው አሁን ትክክለኛ መጽሐፋቸው የሚለው ነገር ጭራሽ ስለማይገናኝ ወረድ ብለን ብናስረዳቸው ምን ይመስላል? ቀጥስ ያውሪስ አንቺ ሴትዮ፣ እኔ ደከመኛው። እሺ ላሳያችሁ። ከቁርአኑ እንጀምርና ባት የሚገለጥበት ከሃዲያዎች ወደ መስገድ የሚጠሩበትና የማይችሉበት ቀን አስታውስ ይላል። የአልቀለም 42ኛው አያ ላይ ማለትም ወይ 68ኛው ምዕራፍ 42ኛው አያ ላይ። ከዛ በኋላ ተፍሲር ኢብን ከቲር ሲፈስረው ምን አለ? when the Almighty Lord make himself visible before the believers, and then the believers would fall down in prostration to him, but no of the disbelievers and hypocrites will be able to prostrate. ከዛ ምን ብሎ አስቀመጠ? ተፍሲሩ ረጅም ስለሆነ ነው እሺ ዘልዬ ዋናው ፓርት ላይ መጣት። ከዛ በኋላ ባት ብሎ የገለጸው ምን አደረገ? በዛን ሰዓት ላይ ጌታቸው ምን ያደርጋል? ራሱን ይገልጣል። ቪዚብል ማለት ደግሞ መገለጥ ብቻም ሳይሆን ራሱን የሚታይ ያደርጋል። ለማን? ለሚያምኑት። ከዛ የሚያምኑት ምን ያደርጋሉ? ራሱን ሲገልጥላቸው ይሰግዳሉ። ከዛ በኋላ ልክ እነሱ ግን ማያምኑትና ምንድን ነበር ሂፖክሪቶቹ እነዚህ ግብዞቹና ማያምኑት ተብሎ የተጠቀሱት ደግሞ ምን ያደረጋሉ? አይሰግዱም፣ መስገድም አይችሉም ይላል። ከዛ በኋላ ወደ ሀዲሱ እንምጣና ሳሂህ አልቡኻሪ 7439 ላይ መጀመሪያ ላይ እናየዋለን ብሎ ከተጠየቀ በኋላ መሐመድ ያብራራላቸዋል። ከዛ መጀመሪያ ይሁዲዎች ይጠየቃሉ። ከዛ እነሱ ወደ ምን ይጣላሉ? ወደ ገሃነም ይጣላሉ። ከዛ በኋላ ደግሞ ክርስቲያኖች ይጠየቃሉ። ይሄው ክርስቲያኖች ይጠየቃሉ። ከዛ በኋላ ወደ ውሃ አጠጣኝ ይሉታል። ከዛ አላጠጣም ተብሎ ወደ እሳት ወደ ሲኦል ይጣላሉ። ከዛ በኋላ ማን ብቻ ይቀራል? አሁን ሙስሊሞች ይመጡና እኛ አላህን በብቸኝነት ነው የምናመልከው ምናምን ይለው አይደለ? ስለዚህ አላህን በብቸኝነት የሚያመልኩት እነሱ ይቀራሉ። both the obedient ones and the mischievous ones እንትን ታዛዞችም የማይታዘዙም ያው ላላ ሙሉን ታዘው እንትን የሚለው አለው አይደለ? እንደነሱ ማለት it will be said to them ከዛ ለእነሱ ምን ይባላሉ? what keeps you here when all the people have gone? ከዛ እነዛ ሁሉ ሰዎች ሄደው እናንተ ብቻ ለምን ቀራችሁ ብሎ ሲጠየቁ they will say እንደዚህ ብለው ይመልሳሉ we parted with them in the world። ይሄ እነሱ እኛ ከነሱ የተለየ ነው ገና በዓለም ሳለን ነው when we were greater needed of them than we are today። እነሱ በሚያስፈልጉን ሰዓት ከዓለም ከነሱ ስለተለየን ነው። we heard the call of the one proclaiming let every nation follow what they used to worship። ከዛ እያንዳንዱ ኔሽን እያንዳንዱ ኔሽን እና ሀሪክ ጠፋብኝ ይቅርታ የሚከተለውን ይከተል የሚለውን ጥሪ ሰማንና እሱን ተከተልን። and now we are waiting for our Lord። ከዛ እነዚህ ምን ብለዋሉ? ጌታችንን እየጠበቅን ነው። ከዛ የሚለውን ቃል ይሄ ጌታችሁን ተከተሉ የሚለውን ቃል ተቀብለን ከዛ በኋላ ምን አደረግን? ጌታችንን እየጠበቅን ነው አሉ። ከዛ በኋላ then the Almighty will come to them in a shape other than the one which they saw the first time። ከዛ መጀመሪያ ካዩት first time መጀመሪያ ካዩት ምንድነው? ቅርጽ በተለየ ሁኔታ ማን መጣ? ጌታቸው መጣ። ከዛ ምን ይላቸዋል? ጌታቸው ረዳ ነው አላሁ አለም። ጌታቸው አባባልሽ እኮ ጎረቤታቸው እንዳይመስላቸው ነው።
የዓለማቱ ጌታ የምትሉን ማለት ነው አላህ። ከዛ መጣና አይ አም ዩ ሎርድ አላቸው፣ ጌታችሁ እኔ ነኝ። ከዛ and they will say you are not our lord፣ አንተ ጌታችን አይደለም ይላል። ታዲያ ሁላ ነገር የሚናገሩት ምንድን ነው? ከአይሁዳውያንና ከኢአማንያን ራሳቸውን ይለዩ አማንያን። እነዛ እነማን ናቸው? አላህን በብቸኝነት እናመልካለን ብለው እዚህ ላይ መጥተው የሚናገሩት ሙስሊሞች። ከዛ ማንም አይናገርም። ከዛ ደም ፕሮፌትስ ከፕሮፌቶቹ ከነቢያቶቹ ውጪ ማንም አይናገርም። ከዛ ደን it will be said to them ምን ይባላሉ? Do you know any sign by which you could recognize him? በምን ምልክት ነው ፈጣሪያችሁን የምታውቁት? በምን ምልክት ነው ፈጣሪያችሁን የምታውቁት? ከዛ በባቱ ብለው ይነግሩታል። ከዛ ቁርአኑን ያለንን ታዲያ ኮንፈርም አላደረገልንም። አሁን ምን አየን? ቁርአኑ ባት የሚገለጥበትን ቀን ያለው እዚህ ጋር አማኞቹ ስላለዩት ከዛ በኋላ በሚያውቁት ባቱን ገልጦ ሲያሳያቸው በሚለዩበት ቀን እያለ ነው እዚህ ጋር። ከዛ ተፍሲር ኢብን ከቲር ደግሞ በሚታይ ቪዚብል በሆነ በሚታይ አካል እንደሚመጣ ተናግሯል። ከዛ በኋላ ደግሞ መጥቶ ደግሞ በምን ራሱ እንደሚያረጋግጥላቸው አየን። ሀዲሱ ላይ መሐመድ የተናገረው ሀዲስ ላይ በባቱ አይ ቲንክ አሁን ግልጽ ሆነላችሁ መሰለኝ አይደል? ያ ይመስለኛል። እና ጥሩ ነው። ማብራት ተሻለ። ገስት እየከፈተልኝ አይደለም። ኦልሞስት 2 ሰዓት አልቆየን። አይበቃንም? ይበቃናል። እየመጡም ስላልሆነ ገስትም እየከፈተ አይደለም። ኢነፍ እዚችና እንትን ካል ከዛ ግን ያየነውን ሪፖርት እናድርግላቸው አይደለ? እፎይ ከባለፈው ጀምሮ ሪቫይዝ አድርግላቸው ምን ምን እንዳለው። አሁን ባት ጋር ስለደረስን ዝም ብለው እየተከተሉ ነው እንጂ እነኚህ ሰዎች እያዳመጡ ይሆን አይሆን እኮ አላውቅም። ስላላ አይን ገብተናል ከደጃል ጋር እያይዘን ስለ እግሩ ገሃነምን እንደምትሞላ አይተናል። እግሩ ኖርማል እግር እንዳልሆነ አይምን እንትን የሆነ ስፔስ እና ፕሌስ የሚይዝ መሆኑን አይተናል። አይኑ ደግሞ ከደጃል እንዴት እንደሚለይ አይተናል። ያለ አርሽን ተመልክተናል። ያለ አርሽ ላይ የሙሐመድ እንደሚቀመጥበት አርሹን አላህ ለሙሐመድ እንደሚያጋራ አርሹ በውሃ ላይ እንዳለ የኢብሊስም አርሽ በውሃ ላይ እንዳለ ያለ አርሽ በእባብ የተከበበ እንደሆነ አርሹን ከቦት ያለው እባብ እንደሆነ አርሹን 8 መላኢካዎች ተሸክመውት እንዳሉ ተመልክተናል። እያንዳንዱ ቶፒክኖች ናቸው ባይዞ እየነገርኳቸው ያለሁት። እንደገና ደግሞ መንፈሱን ተመልክተናል። መንፈሱ ፍጡር እንዳልሆነ ሌላ ምን ነበር ያየነው? እጁን ተመልክተናል። ያላ እጁ ሊተራል ቦዲ እንደሆነ ያ ቦዲው ደግሞ እንዴት ነው የሚለውን ተመልክተናል። አላህ ከጣዖት ጨረቃና ምንድን ነው ትናንትና የገባን ትናንትና ጨረቃን ገብተናል። አላህ ማለት ደሙን ጋድ እንደሆነ የጨረቃው አምላክ ተብሎ በጣዖታውያኑ የሚመለክ ጣዖት እንደሆነ አላህ ወንድ እንደሆነ ያ ወንድ የሆነው አካል ፂም የሌለው ጎረምሳ ፍሪዛም እንደሆነ ሌላ የተመለከትነው ካላ ጋር የተያያዘ ምንድን ነው? አስታውሱኝ ካለፍኩት። እነዚህ ናቸው። ዛሬ ምን ገባን? የአላህ ደግሞ ባቱ ላይ ገባን ማለት ነው። እንዳያችሁት ነው አላህ በሚያውቁት ቅርጽና በማያውቁት እንደሚመጣ ያ በሚያውቁት እንደው አላህ አይመስልም አምሳያ የለውም ምናምን ቢሉም በአይምሯቸው በሳሉት ምስል እንደሚመጣ አይምሯችሁ ውስጥ ልስሉት የምችሉት የምታውቁትን ነገር ነው። ማታውቁትን ነገር ለምሳሌ በርባኖስ ውስጥ ምን እንዳለ ስላላያችሁ ሜቢ ከተነገራችሁ ውጭ ልስሉ አትችሉም። ኤክስ የሚባል ኤክስን እንዳትስሏት አይምሯችሁ ውስጥ። ለምሳሌ አንድ ኤግዛምፕል ልስጣችሁ። ከአይምሯችሁ ውስጥ ፈጥናችሁ ምላችሁን ነገር ታስወግዳላችሁ። ልብ በሉ፣ ከአይምሯችሁ ውስጥ አስወግዱ ነው ያልኳችሁ። አስቡት አላልኳችሁ፣ ማስወግዱ ነው ያልኳችሁ።
ድመትን ከአይምሯችሁ ውስጥ አስወግዱ። ቶሎ በሉ። 1 2 3 4 7 8 ፈጥናችሁ አስወግዱ። 9 10 አስወገዳችሁ። ምን ነበረ ያልኳችሁ? ምን እናስወግዱ ያልኳችሁ? ምን ነበር አስወግዱ ያልኳችሁ? ድመትን ማትረቡ አስወግዱ ብያችሁ ድመትን ትላለች እንዴ? አይምሯችሁ ፉል ኦፍ ድመት ሆኗል ማለት ነው። ስለ ድመት ነው ያሰባችሁ ያላችሁት። እኔ ቁጥር ስቆጥር ከማስወገድ ይልቅ ጭራሽ የድመት ከለሮች ሁሉ ይመጣባችኋል ማለት ነው። አይነቶች ምክንያቱም ስላያችሁት አስቀድሞ ማለት ነው። ባታዩት ኖሮ ማስወገድ አትችሉም። ያያችሁትን ነገር ማስወገድ አትችሉም ማለት ነው። ስለዚህ ለዚህ ነው አላህንም አስቀድመው ስላዩት በማያውቁት ቅርጽ ሲመጣባቸው አንተ ተወገድ አናቅህም አሉት። ያዩትን ነው የሚፈልጉት፣ በአይምሯቸው የሳሉትን ማለት ነው። አይምሯቸው ውስጥ ያሰላሰሉት ያሰቡትን። ለዛ ነው ከዛ ወዲያ በማያውቁት ሲሆን ያ ማያውቁትን አይቀበሉትም። የሚያውቁትን ግን አይምሯቸው ውስጥ የሳሉትን ከአይምሯቸው ሊጠፋ አይችልም። ስለዚህ ጦጣ አድርገው ከሳሉት አምላካቸው ጦጣ ነው በቃ ለነሱ። ከጦጣ ውጭ አይምሯቸው ሊቀበል ሆነ ዝንጀሮ አድርገው ነው የሳሉት። ድመት ከሆነ ድመት አድርገው ነው የሳሉት። ለአይምሯቸው ቅርብ ይሆናል ለሚለው አዲሱ ለአይምሯቸው ቅርብ በሆነው ይመጣል። አይምሯቸው ውስጥ እያሰላሰሉት ባለው ይመጣል ማለት ነው። እና ይመቻችሁ፣ ብቻ ይመቻችሁ። ገሃነም ተመገቡ። ግን ቆም ብላችሁ ብታስቡ አሪፍ ነው። ለዛሬ በቃናል። እሺ ቃል ተነሳ። አይሻ ሰላም ነው? አለ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ናኑና ናግሪያት። ኦኬ ማሂ ሰላም አትይንም? የአይሻ ተጠያቂ ነው። አይሻ ወይ ወዴ ድምጽ ይደርባል። ማሂ አላህን እንዴት ነበር ስስዮ የነበረው? ወይ ሰላም፣ እንዴት ናችሁ? ደህና ናችሁ? እሺ ምን ነበር የምትሉት? አላህ አምሳያ የለውም እንዴት ነበር የምትሉት? ሰላም ነው ወረን ያልኩት። ሰላም ተባለ። ሰላም ብያለሁኝ። እኔ ስየው አላቅ አምሳያ የለውም የምትሉት እንዴት ነበር? በይስ ባረብኝ ስየው አላቅ። ለምንድን ነው ያልሳልሽው? አይ በእኔ አይምሮ መሳል ስለማይቻል ብላችሁ ነበረ። ነገር ግን እንደሚሳል ነው ያሳየን። አሁን ቅድም የሆነ ነገር ባይኖሯቸው እርሱ ብለክ ነበር፣ ረሳሁት። አሁን አስታውስ። እውነት ነው ረስተሽዋል። አይጥ ምናምን ነገር ስታልፍ ራሱ በሬ መጥቶ ቢበላት እያልሽ ነው። ስለረሳሽ ማለት ነው። አይጥን ምን እንደምበላት ጠፍታብሽ። እሺ ደህና ደሩ። ቻው። አሚን። ሰላም ደሩ። ሀሳቤን ብዙ ባላውራም ይህጠላኝ ከፋኝ እያልኩን ችዬም ባላብራራም ይገርመኛል ሳስብ ነገሩ ባንተ እንዳየው መኖር ምስጢሩን ተረዳኸኝ ህይወቴን ስሜቴን ለአንድ ፍቅር እንደ ሰው አልዘመን ለእኔ ክብር የለም ላንተ እንደመታመን ባንተ ላይ መተማመን ብታይ ባንተ ላይ መተማመን ብታይ እንኳን
በሚታየው በማልደርስበትም ካንተ ጋር አብሬ ብሄድ የትም የትም ብሄድ የትም የትም መች ቅር ይለኝና መች ቅር ይለኝና ልሙት ተስፋ አልቆርጥም እያለ ከጎኔ መች ቅር ይለኝና መች ቅር ይለኝና ልሙት ተስፋ አልቆርጥም እያለ ከጎኔ ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም ደስታ ነው ስል የኔ ፍቅር ከጎኔ ካለ ምትዋንታው ለልቤ ፎይታ ትርታ ለአንድ ፍቅር እንደ ሰው አልዘምር ለኔ ክብር የለም ላንተ እንደመታመን ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ መተማመን ብታይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ መተማመን ብታይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ መተማመን ያልሽኝን ተስፋ ያረኩ በልቤ ያስብኩኝ ጭንቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አስማምቶኝ እንዳፍሽ ያርገው ያልሽኝን ተስፋ ያረኩኝ በልቤ ያስብኩኝ አንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አስማምቶኝ ሳንቀላፋ መጥተሽ በኔ ጎዳና ተጽናናሁ እንደገና ከፀሐይ ደምቀሽ ላይኔ ከነጋሽ አንቺ ለኔ አልረፈደም ደስታዬ ሳቅሽን ከሳቅኝ ተርፎኝ ፈገግታ ብቻዬን ሰብቶብኝ ትንሹም ከተማ ዛሬ ዓለም ጠበቀኝ አንቺ ጋር ስሰማ ተስፋ ስትመግብኝ ተገኝተሽ ከጎኔ ቃል ታስሮ ሰው ልቦ ነው
እንዳፍሻለው ያልሽኝን ተስፋ ያልኩኝ በልቤ ያሰብኩኝ ያንቺን ቃል ሳገኝ አመንኩኝ እኔ እንደምትሆኝ ማጽናኛሽ አስመቶኝ ካንቺ በላይ ሲዋጣልኝ ጨዋታ ቃልሽ ይሰጣል ደስታ ካንቺ ጋር ይሳቅ ጥርሴ ሆነሻል እንደራሴ ዓለም ደምቆ ሲደራ ፍቅርሽን አየሁት እንደናት ያዳ ሲደስተኝ ከልብሽ የፍቅር ስጦታ ማገኘው የራቀውን ደስታ የማይጎልብሽ መታመን መስማቴ ለኛችንና የፍቅር እናት ሲደስተኝ ከልብሽ የፍቅር ስጦታ የማይጎልብሽ መታመን መስማቴ የፍቅር እናት በቃ ተጫወቱ። ስታካረከ ተጫወቱ። እንዴት ነሽ ሸዊት? ደህና ናችሁልኝ? እግዚአብሔር ይመስገን። ሸዊት እንዴት ነሽ? ሁላችሁንም ሰላም ብያለሁ። ወይ ማሬ ደህና ነሽ? እንዴት ነሽ ውዴ? እንደምን ነሽ? አለሁልሽ። ሁላችሁንም ሰላም ብያለሁ። ወይታችሁና ሰላም በሉ። እየሰማሁሽ ነው። ምንድን ታዲያ ዘፈኑን ሬሳ ምናምን ትሉ በሰላም ነው? ኤርሚ ግን አይ እኔ ኃይለ ኢየሱስ ማን ነው ኃይለ ታደሰ ጊዜ ሲመጣ ዘፈኑ የሆነ ሬሳ የሚሸኝ ነው የሚመስለው። እና ሜሪ ደግሞ መቀየር ተወሮ አልቻለችም። እንዴት እንደሆነ አላወኩም። ታዲያ የምትፈልገውን ዘፈናት መርጥም ታዲያ እሱ እኮ ነው የመረጠልኝ። የሚመርጥ ሰው አጣሁ። የመረጠልኝ ቆይ ኤርሚ ለማን የመረጥከው? ኤሊያናን እየመረጠልኝ እሱ ነው እያልሽ ነው? ኖ እኔ እንደዛ አላልኩም። አንቺ እኔ ያልኩት ነው የመረጠልኝ ነው ያልኩት። ያው እዚህ ጋር ነው ያየሁት። የመረጠልኝ ነው እንዴ ኤርሚ? አይ ለማንም አልመረጥኩም፣ ግን ያው ዋኖፊ ወዳው ነበር ዘላ ገባች እሱ ሲከፈት። ዋኖፊ እንዴ ነው የሚስማማኝን ዘፈን እኮ መርጬ ማዳመጥ ሰው እኮ ነኝ። ምን ሆነሻል? እየሰማው ነው። እና ማን ነው የሚስማማው መርጦ የማያዳምጠው? ጉድ እኮ ነው እዚህ ቤት። ምን ለማለት ነው? አይ ስልሽ እኔ ለኔ ነው አላልኩም። አንቺ እኮ ነሽ ከኔ ጋር አገናኘሽው። አይ ተመረጠልኛልሽ መስሎኝ ነው። አይ እዚህ ጋር እኮ ነገር አለሽ ኤሊያና። ኤሊያና ምን ምን አስበሽ ነው? ተይ እንጂ ተደራጃችሁ። እኔ እኮ እዚህ ጋር ያለውን ያልኩት ተደራጃችሁ።
አሃ እኔ ማምዱና ፍቅር ጋር ሼር አድርጉልኝ። ወይኔ ተደራጃችሁ ብቻለች እና አመዱ ምን ሆኖ ነው ይመጣል። እንጠብቅ። ሜሪ አሁን 23 ሰዓት ነው አይደል? ደህና ነው። የሚገርመኝ ሰላም ስትባሉ ጸጥ ብላችሁ ሁላችሁ ውዴ ሰላም ተናግርሽ እኔና የት ነበሩ ታውሩት ነገር እንዴት ነሽ ነበር? ስማ እንዴት ነበር? አሁንም ውይይታችሁን እኮ አንስታችሁ ነው የምታወሩት። እንዴት ናችሁ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ያለው ኖሪለን ኖሪለን። ድምጻችን እየተምታታ መሰለኝ። እኔ እኮ ቅድም ብዬሻለሁ፣ ሁላችንም ብለንሻል። አይ አልሽኝም። ሁለት ሰው ብቻ አረ እኔ ነኝ ሰላም ያልኳት ተንከባክቤ ራሱ ደሞት ነው ሸዊት እና አይደል ሸዊት? አንቺ ከኤርሚ ጋር ስታወሪ እኮ ከሷ ጋር እያወራሁ ነበር። አረ በቃ አረ ተይ ማርያም ማሪ ያስማልኩኝ በሌሊቱ በምሽቱ ይሆነሽ ካልሽ ያው ማይል እሺ ማይ ጉድ ግን ማህታት ስነ ልቦናዋ ተፈልቷል። አሁን ራሷ ጨንቋታል። ምንድነው እናደርገው ያለች እንቅልፍ ሁሉ እየጠፋ ነው። አሁን ዛሬ እንዳይጠፋ እንኳን ትግል ብናደርግ ልትቀበልን አልቻለች። ምን አጋጣሚ ታዲያ ወጪ ልትዘጋ እኮ ነው ብላ የለ እኮ ራሷ ደውል ነው ያ ፎቶ ልታነሳ ምናምን ሁላ ተስማምታለች። አዳ ቪዲዮ ልትቀርጽ እሱ ማስታወሻ አድርጋ ሁሉ ጊዜ ታየዋለች እየከፈተች። ካሜራ ማናችን ነው? ምን ሳደ ሳቅሽ? እቺ ፈገግታሽ ደስ አትለኝም እኮ ነው። አይደለም እንዴ እኔ እዚህ ጋር እያየሁ ነው የሆነ ነገር። ተይ ኤሊያና ምንም አላየሽም። አንተም እያየህ ነው እንታታ ሞቅ ሞቅ አድርጉት አልክ እኮ እና ሙቀው እኮ ነው። አላሞቅም አላችሁ እኮ እናንተ ያሞቃችሁ ነው የሚያሞቁት። እናንተ ሰው ሲኖር ነው የምታሞቁት። እኔ ልጣሽ አይጉድ ማይ ሂዳ ይተሹ እንዲያረማ አግንተኝ ማይ ደህና እየተኛው ነበር እኮ እንዴት እንደተቀሰቀስኩ አላውቅም እንጂ ባሉ ደህና አደሩ እናንተ። እንዴት ወይስ አንቺ የሌሊት ሰው ደህና አደሩ የሌሊት ተፍ ያርግ። ደህና አደሩ መልካም ሌሊት ይሁን። ደህና አደሩ። አሁን ጆይንት ይቻላል። አሁን ጆይንት ያለሽ አልኩኝ ወይ አይደለም ኤሊያ ገና ትመጣለች እንዴ? 10 ጊዜ ነው የምትመጣው። ዝም በሉ እናንተ። ደህና አደሪ ወረጅ ከመጣሁኝ እንግዲህ ታያለህ። ከመጣሁ ቀጣል። አይ እንግዲህ በስርዓት ነው ይችላል። አንቺ ስመጪ ነው እኛ ጨዋታችን ሁሉ ቢጠፋ። ደህና አደሪ ማሪ ጌታው እናንተ ምንድነው ዛሬ የጥላቻ መንፈስ እኔ ላይ እንዴ? በኢየሱስ ክርስቶስ ወጋውት መንፈስ እናንተ ውስጥ መንፈስ አትወርጂም። ድሮኑ ሊመጣ ነው። አትወርጂም። ኤርሚ ዋው ማለት ነው። ወደቁ ለምን እንደምወደው ይዘፈን ነግራቸዋለሁ። ምን ኖረኝ አላውቀውም ግን እንደዚህ አይደለም ወርቆኛ ሰብሰበኛ አይተተፍኩልኝ አይተልሽማ ወረየማማ አነ የሰየማ በቃፍ ሰብሲ ክፈፋኝ ሰይንሳ ዘጽናን መነይረነ
صيا حكي صيا طعمك عيدتك فليت كنت دليت لا ينكسلك مش مول النوايا وحفظ خيسة قلتو عين عي أمين عند مخبط يبلت سنيلة تنفنتو يذكر عيالك لنفسي وانا يتزعب عمام السبايد الدين أنت ما تسناني قتيلة نسامن نروحينو أبوست روان سرحكم ببرد عيدري من كونيا سبي سببنا سبي سببنا عيتتين كفولي عيتت الشرمة بريح ماما أنا يسجدنا من الروازي أنا تسمع 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 كمك سايسب كسلما كسلما كسلما